ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች፣ በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስተዋት የተሰኘው ዝግጅታችን ጀምሯል። በዛሬው መስተዋታችን የሚኒሶታ ሕዝብ እያደረገ ያለውን የብዙዎችን ትኩረት የሳበ ሰላማዊ ንቅናቄና ተያያዥ ጉዳዮችን እየተመለከትን ራሳችንን እንፈትሽበታለን። እንግዳዬ በኢሚግሬሽን ጉዳዮች ላይ የሚሰራው ጠበቃ ሙሉዓለም ጌታቸው ነው። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። እንድትከታተሉን ጋብዛለሁ። ሙሉዓለም፣ ስለ ሁልጊዜውም ቀና ትብብርህ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ ሪዮት፣ ቴንክ ሶ ማች አንቺም ለምታደርገው ሰርቪስ እኔም አመሰግናለሁ በጣም። ምን ያህል ጊዜ ሆነ ሚኒሶታ መኖር ከጀመርክ? ወደ 8 ዓመት ያ። ምንድነው አሁን የሰሞኑ በዚህ 2 ሳምንት ውስጥ 2 የአሜሪካ ዜጎች የተገደሉበት ብዙ የተተኮረበት ሚኒሶታ ላይ ለምንድን ነው ሚኒሶታ ምን ብትሆን ነው የሚል ጥያቄ ያጭራል እና ስለ እሱ እስኪ ጥቂት በለን። እንግዲህ አንደኛ የሚኒሶታ የዲሞክራት ስቴት ነው በጣም ለረዥም ጊዜ ማለት ነው። እና ለምሳሌ የሬገን አድሚኒስትሬሽን ሲወዳደር የካሊፎርኒያ ገቨርነር ነበር ሬጋን። ሚኒሶታን ብቻ ነው ማሸነፍ ያልቻለው የሪፐብሊካን ፓርቲ ነው። እና ከዛ ጊዜ ጀምሮ ሚኒሶታ ኮንቲኒየስሊ ዲሞክራት እየሆነ ነው የመጣው፣ ወይም የዲሞክራት ፓርቲን እየመረጠ ነው የመጣው እና በጣም ተቀባይነት ያለውን የሬገን አድሚኒስትሬሽን ሳይቀር ሪጀክት ያደረገ ነው። ይሄ አንድ እንግዲህ በሪፐብሊካን እይታ ሙሉ ለሙሉ ብሉ በሚባል ደረጃ ኮንቲኒየስሊ እየመረጠ ያለ ነው። ስቴት ዋይዝ እንደዚህ አይነት ስትራክቸር ያለውም ስቴቱን አይተሽው ከሆነ በአብዛኛው ዲስፐርስድ ሆኖ የሚኖረው ማህበረሰብ ገበሬ ነው እና የሪፐብሊካን ደጋፊ ነው። ግን የፖፑሌሽን ዋይዝ ደግሞ በአብዛኛው ፖፑሌሽን ያለው ከተሞች አካባቢ ነው እና ከተሞች አካባቢ በአብዛኛው የተማረ ነው። ትዊን ሲቲስ የሚባሉት ሁለቱ ከተሞች ሴንት ፖል እና ሚኒያፖሊስ ደግሞ ቅይጥ ማህበረሰብ የሚበዛበት ነው። ሶማሌዎችን ጨምሮ ሞንጎች፣ የተለያዩ የኢትዮጵያም ኮሚኒቲ ትልቅ የሚባለው ምናልባት የሶማሌ ኮሚኒቲ ውስጥ ቀላል የማይባል ኢትዮጵያ ያለ ዜግነት ኢትዮጵያ የሆነው ወይም በትውልድ ኢትዮጵያ የሆነው ግን በማንነታቸው ሶማሌ የሆኑና እነዚህን ሁሉ ከደመርሽ ወደ አሜሪካ ውስጥ ካሉ ስቴቶች በጠቅላላ 3ኛ ደረጃ ያስቀምጠዋል በስቴት ዲፓርትመንት ዘገባ መሰረት። ከዴምቪ ኤሪያ አጠቃላይ እነዚህም እንደ አንድ ስቴት ብንቆጥራቸው ምንም እንኳን 3 ስቴት ቢሆኑም ዴምቪ አካባቢው አንደኛ የኢትዮጵያ ኮሚኒቲ ያለበት ነው። ከዛ ካሊፎርኒያ፣ ከዛ ሚኒሶታ ነው የሚሆነው። እንግዲህ ቅድም ያልኩሽንም ነባራዊ ሁኔታ ከግንዛቤ ማለትም ቀላል የማይባል የኢትዮጵያ የሶማሌ ኮሚኒቲዎችንም እዛ ውስጥ ቀጠሽ ማለት ነው። በአሜሪካን ፖለቲካ ውስጥ እንግዲህ ይህን ያህል ሲግኒፊካንት የሚባሉ ትልልቅ ሰዎችን በማፍራት ባይታወቅም ግን ቢዝነስ ዋይዝ ፎርቹን 100 ካምፓኒዎች ከማንኛውም ስቴት በፕሮፖርሽን ደረጃ ጂኦግራፊካል ሳይዙን እና የፖፑሌሽን ዴንሲቲ ሳይዙን ስትመለከቺ ፎርቹን 100 ካምፓኒዎችን በማምረት ሚኒሶታ ከፍተኛውን ድርሻ ይይዛል። እንደ ታርጌት እዚህ ነው፣ ዩኤስ ባንክ እዚህ ያለ፣ ዌልስ ፋርጎ ሁለተኛ ትልቁ ብራንቹ ሚኒሶታ ነው። ሜድትሮኒክ ይሄ በዓለማችን ላይ ካለ ትልቁ የሜዲካል አምራች ድርጅት መካከል አንድ ነው። ሌሎች በጣም ብዙ የምጠቅሻቸው ካምፓኒዎች እዚህ አካባቢ ቤዛቸውን አድርገዋል ማለት ነው። እና ይሄን ስትመለከቺ የቢዝነስ ኢንቫይሮንመንቱ አንተርፕረነር የሚባል ነው። በኤጁኬሽንም ሌቨል በሃይስኩል ከታች ባሉት ኤጁኬሽን ሌቨል ኮንሲስተንትሊ ሚኒሶታ ብዙ የሚባሉ ገና ደረጃ የደረሱ ተማሪዎችን ያፈራ ነው። ኔሽን ዋይድም ባለ የፕሮዳክሽን ሌቨል ለምሳሌ በሪዲንግ ኤፊሽንሲ ካፓሲቲያቸው እንደገና ደግሞ በማት እኩል ችሎታቸው የተለያዩ መለኪያዎችን ስቶጂ ሚኒሶታ ራንኩ በጣም ከፍተኛ ነው። የህዝቡን ጠቅላላ ሁኔታ ደግሞ ተመልክተሽ ካለ የፖፑሌሽን ዴንሲቲ አሁንም በሬሽዮ ስታዩ ወደ 8ኛ ደረጃ የሚቀመጥ ነው በአሜሪካ ዌል ኤጁኬትድ ፖፑሌሽን ባለበት ሂደት ውስጥ ማለት ነው። የዚህ ደግሞ ኮንሰንትሬት ያደረገው ከተሞች መካከል ብዙ ህዝብ ያለበት አካባቢ ማለት ነው። የህዝቡም ሁኔታ በአብዛኛው ከስካንዲኔቪያን ሀገሮች የተሰደደ ነው። ሞስት ሚኒሶታ ዋይት ነው ብትወስጁ ወደ 87% አካባቢ የዋይት ማጆሪቲ ያለበት ነው። ከዛ አነስተኛ ነው ሌላው። ግን እነዚህ ከስካንዲኔቪያን አካባቢ ከጀርመን፣ ከስዊድን፣ ኖርዌጂያን ናቸው። አንደኛ እዛም አካባቢ ብርድ ስለነበረ ወይም ብርድ ስለሆነ ከዛም አንጻር ወደዚህ እንደተሰደዱ ይገመታል እና
በአብዛኛው ከዚህ ከፕሮቴስታንት ሪሊጅን ጋር ተያይዞ የተሰደዱ ናቸው። እዛ አካባቢ ካቶሊክ የደረሰባቸውን ተጽዕኖና ግፊያ በመቋቋም ወይም በመቃወም ወደዚህ መጥተው ሚኒሶታ ላይ የሰፈሩ ሰዎች ናቸው እና ለስደተኞች በተለይ ከሃይማኖት አንጻር ከፖለቲካ ፐርሲኪሽን አንጻር ትልቅ ድጋፍ ያደርጋሉ። ለዚህ ነው የሶማሊንም ኮሚኒቲ ለመቀበል ከመጀመሪያው ዝግጁ የሆኑት። እዚህም ሲሰፍር ብዙ ኦፖርቹኒቲዎችን ስቴቱ ለመስጠት የፈቀደ ሪሴትልመንቱ ላይ ትልቅ ተዋናይ የሆነው ማለት ነው። በተለይ የናይንቲዎቹ የሪፊውጂ ሪሴትልመንት ፕሮግራሞች ውስጥ ሶማሌ እና ኢትዮጵያኖች በአብዛኛው ወደዚህ አካባቢ መጥተው የሰፈሩበት ምክንያት የሚኒሶታ አምሮለው ስቴቱን ዊሊንግ ስለሆነ ከስቴቱ ኔቸር አንጻር ነው። እንግዲህ ይሄ አንደኛው የሪፐብሊካን ትኩረት ለምን እዚህ ጋር ነው። የትራምፕ አድሚኒስትሬሽን ብዙ ናቸው። እንግዲህ አንድ የምትያደርግ የመጀመሪያው የፕሬዚዳንት ትራምፕን ባህሪንም በአግባቡ ማየት ያስፈልጋል። ፕሬዚዳንት ትራምፕ ቪንዲክቲቭ አይነት ኔቸር ነው ያለው። በጣም መበቀል ይወዳል። ሰዎችን የተተናኮሱትን ሰዎች አይለቃቸውም። የሚጠላቸውን ሰዎች ለማዋረድ እና በተከታታይ ደግሞ በመርሳት አይደለም፣ ተከታታይ ለማዋረድ የሚፈልግ ሰው ነው። ለምሳሌ ፕሬዚዳንት ባይደንን እንግዲህ ከሶኛል፣ አዋርዶኛል፣ እሱ ነው ፕሮስኪዩት ያደረገኝ ብሎ ያምናል። በፕሬዚዳንት ባይደን ተርም ብዙ እንግልት ደርሶበታል ያለምንም ጥርጥር። አንዳንዶቻችን በዛ ደረጃ ባይሆን እንመኛለን፣ ደግሞ ፌር ነው የሚሉ አሉ። እንግዲህ ይሄ የሰዎች እይታ ነው። የትራምፕ እና ቤተሰቦቹ በባይደን አድሚኒስትሬሽን ግን ብዙ ስቃይ ደርሶባቸዋል። ከዛ አንጻር ባይደን ሊወሰዳቸው ፕሬዚዳንታዊ የማይመስሉ እርምጃዎች አሉ። ለምሳሌ ፌም ኦፍ ፕሬዚዳንት ዋኩን ካየሽ ዋይት ሀውስ ላይ ባይደንን በእስክሪብቶ ነው የመሰለው፣ ወይም እዚህ አውቶ ፔን በሚባለው ማለት ነው። ከዛ ደግሞ ከታች የተጻፉ ፕላካርዶች አሉ። እዛ ላይ ስለ ባይደን የሰፈረው ነገር ስታነቢ ስትመለከቱ ሪሊ ዋይት ሀውስ ላይ በፕሬዚዳንት ደረጃ ይሄ ይከሰታል ያለሽ። እንግዲህ አሁን ካንሰር ህመምተኛ ነው፣ በኪሞቴራፒ ያለ ሰው ነው ባይደን እና ስለሱ ካንሰር ሲናገር ራሱ አሽፎበታል ከነ አክሽኑ ማለት ነው። በአክሽን ደረጃ ማሳየት ይሄን ስትመለከች ቪንዲክቲቭ ኔቸርነቱን ታያለሽ። እና ፕሬዚዳንቱ የሚወስዳቸው እርምጃዎች ከእሱም ፐርሶናሊቲ የሚመነጩ መሆናቸውን ማወቅ ያስፈልጋል። ለምንድን ነው ያነሳሁት? በሁለት መሰረታዊ ነገር። አንደኛ የሃሪስ ቫይስ ፕሬዚዳንት የሚኒሶታ ገቨርነር ነው ቲም ዋልትስ። እና እንግዲህ በካምፔን ወቅት ዊርዶ ወይም ዊርድስ ቱ ዊርድስ ብሎ ለሆነ ለሳምንትና ለወራት ይሄ ዊርዶ የሚባለው ኮንሰርት በጣም ወጥቶ ነበር። ሁለት ዊርዶዎች ማለት ጄዲ ቫንስ ኤንድ ትራምፕን ማለት ነው። እና እሱ የፈጠራት ካላት እሱን ካውንተር ለማድረግ ብዙ ካምፔን አድርገዋል። ጥሩ የካምፔን ወርድ ነበረ ወይም ፍሬዝ ነበረ። እና ከዚህ አንጻር ከቲም ዋልትስ ጋር ያለው ግንኙነት ነው። ሁለተኛው የኢላን ኦመር ነው። እንግዲህ ከመጀመሪያው ተርም ጀምሮ ለምሳሌ የኢላን ኦመር የካምፔን ስሎጋንን ከተመለከተችው ሴንደር ባክ ነው የሚለው እና ግን እሷ ሴንደር ባክ ቱ ኮንግረስ ነው ያለችው። እንግዲህ ይሄን ሴንደር ባክ የሚለውን የወሰደችው ከትራምፕ ቃል ነው። ወደ አገርሽን መልስሻለን ከሚለው ይሄ የመጀመሪያው ተርም ላይ 2018 ላይ ሲመጣ ከተናገረው ፒክ የተደረገ ነው። ስለዚህ አሁን ላይ ከእንደገና ሲመለስን ከኢላን ኦመር ጋር ያለውን ፍትጊያ ቀጥሎበታል። እንግዲህ በአብዛኛው ትራምፕ ሲያጠቃ የቡሊ አይነት ኔቸር አለው። አይተሽ ከሆነ እንግዲህ ወይ ውፍረት ካለሽ በውፍረትሽ ነው ያጠቃሽ፣ መልከ ጥፉ ናቸው ብሎ የሚያስባቸውን በመልከ ጥፉነታቸው ነው በአክሰንታቸው ኦር ደግሞ በመጡበት አካባቢ ነው። ስለዚህ እሷ ብዙ ሊያዋርዳት የሚችለው ማንነቷ ነው ብሎ ስላሰበ ከሶማሌ ጋር አያይዞታል። ሌላኛው ፊዲንግ ዘ ችልድረን የሚባል በኮቪድ ሰዓት በትራምፕ አድሚኒስትሬሽን ሰዓት ነው። እንግዲህ ተመልከች፣ በኮቪድ ሰዓት የነበረ ትልቅ ፈንዲንግ ነበር። ይሄ ኮቪድ እንግዲህ አንዱ ካመጣው ልጆች ከትምህርት ከቤታቸው ሆኖ እንዲማሩ ነው። አሜሪካ ውስጥ ያለው የስኩሊንግ ሲስተም ብቻ አይደለም፣ ተማሪዎች የሚመገቡበት ነው። በድህነት ውስጥ ያሉ ተማሪዎች ትምህርት ቤት ሄደው ነው ምግባቸውን የሚያገኙት። ስለዚህ ኮቪድ ሲመጣ ሁሉም ከቤታቸው ነው መማር የጀመሩት። ያ ምን ፈጠረ? ቤተሰቦቻቸው ላይ በርደን ፈጠረ። ከዚህ በፊት ትምህርት ቤቱ የሚያቀርብላቸው ምግብ አሁን ወላጆቻቸው የማቅረብ ግዴታ መጣባቸው። ምንም አይነት የኢንካም መጨመር የለም፣ አዲሽናል ኢንካም ያገኙት የለም። ግን አሁን አዲሽናል በርደን ኮቪድ አምጥቶባቸዋል። ስለዚህ ለዛ ፕሮጀክት የፌዴራል መንግስት እስከ $300 ሚሊዮን አካባቢ መድቦ
ኦርጋናይዜሽኖች፣ ሲቪክ ኦርጋናይዜሽኖች ሊሆኑ ይችላሉ፣ ሬስቶራንቶች፣ ሆቴሎች ከተማው ላይ ያሉ ለእነዚህ ድሃ ወይም ደግሞ ዝቅተኛው ደረጃ የሚገኙ የኮሚኒቲ ልጆች በየቤታቸው ወይም አንድ ቦታ እየሄዱ ያን ምግብ ፕሮቫይድ እንዲያደርጉ ነው ፊዲንግ ዘ ችልድረን የሚባለው ፕሮጀክት። እንግዲህ ይሄን የፌዴራል መንግስቱ ሲያመጣ እዚህ አካባቢ በደንብ የተደራጀ ኃይል አልነበረም። ጥቂት የተደራጁ የዚህ አካባቢ ነጮች ናቸው። አንዳንዶቹ ከላይ ያሉት የሲስተሙን ክፍተት ተመለከቱ፣ ሊበላበት የሚችል መሆኑን ተመለከቱ። በአብዛኛው ታች ክላስ ያለው ደግሞ እንግዲህ መጤው ነው፣ ኢትዮጵያዊ፣ ሶማሌው፣ ሞንጉ እነዚህ ነው። ስለዚህ ከዛ አካባቢ ያሉትን ሰዎች ነው ያደራጁት እና በአብዛኛው ደፍሮ የገቡት በተከፈተ በር ላይ የሶማሌ ኮሚኒቲዎች ናቸው። ስለዚህ እነሱ ምን አደረጉ? በጣም በሚያሳዝን ሁኔታ በትራምፕ አድሚኒስትሬሽን የተፈጠረ ነው ይሄ። አሁንም ልጆችን ፋብሪኬት ማድረግ ጀመሩ። ኮምፒውተር ውስጥ ይከታሉ። ለምሳሌ አንድ ካውንቲ ሄኒፐን ካውንቲ ውስጥ ስቴቱ የሚያውቀው የተማሪዎች መጠን 3000 ሊሆን ይችላል። እነሱ በኮምፒውተር 7000፣ 8000፣ 10000፣ 20000 እያደረጉ ፕሮዲስ ያደረጉና ከዛ ለነዛ ሁሉ ምግብ እየሰጠን ነው ብለው ገንዘቡን መውሰድ ጀመሩና በዚህ እስከ 250 ሚሊዮን ብር ተወስዷል። ግን እስከ 250 ሚሊዮን ዶላርስ ተወስዷል ማለት 250 ሚሊዮን ዶላሩ ተበልቷል ማለት አይደለም። አንደኛ እያንዳንዱ ገንዘብ ከመንግስት የወሰዱ ስለሆነ ታክስ ይከፍሉበታል። ስለዚህ ወይዘር አጭበረበሩበትም አላጭበረበሩበትም ኪሳቸው የገባውን ገንዘብ ታክስ ከፍለውበታል። ሁለተኛ እቃ ገዝተውበታል። በቂ ላይሆን ይችላል። ለ3000 የሚገዛውን ሜይ ቢ እነሱ አሳንሰው ገዝተው ሊሆን ይችላል። ግን ስቲል ሁሉም ገንዘብ የተበላ አይደለም ለማለት ነው። ከዚህ ምን ያህሉ ነው የተበላው ዊዶን ነው። አንዳንዶቹ ግን በጣም ከፍተኛ ገንዘብ ስለመጣላቸው ላቪሽ የሆኑ ለግዠሪየስ የሆኑ አይተሞችን ገዝተዋል። ይሄ አይን ውስጥ እንዲገቡ ለኢንቨስቲጌሽን በግልጽ የተጋለጡ እንዲሆኑ አድርጓቸዋል። እንግዲህ ይሄ በአብዛኛው ኢትዮጵያ ብቻ አይደለም። በአብዛኛው ከእነዚህ ከድህነት የመጣ ማህበረሰብ ድንገተኛ ሀብት ሲያገኝ ወዲያው ወደ ኢንቨስትመንት አይሄድም። ምክንያቱም እውቀት የለውም። ያለ እውቀት ነው እነዚህ ገንዘቦች የመጡት እና ኦንሊ ቲንግ የሚያውቁት ለግዠሪየስ ካር መግዛት ሊሆን ይችላል፣ ወይ ትልቅ ማያስፈልጋቸውን ማሲቭ የሆነ የ1 ሚሊዮን 500,000 ብር ቤት መግዛት ይሆናል። ይሄ እይታ ውስጥ ከቷቸዋል። ኢንቨስትመንት ማሲቭ ኢንቨስቲጌሽን እንዲጀመር አድርገዋል። በባይደን አድሚኒስትሬሽን ነው ኢንቨስቲጌሽኖቹ ፕሮባብሊ የትራምፕ መጨረሻ እና ባይደን መጀመሪያ ላይ የተጀመረው፣ ግን ባይደን ነው በአብዛኛው ይሄን ነገር ያገኘው ማለት ነው። ባይደን አድሚኒስትሬሽን ነው ፕሮስኪዩት ያደርጋቸው። እዚህ የትራምፕ አድሚኒስትሬሽን ሲመጣ የዚህ የፍራውዱ ሂደት ኢንቨስቲጌት ተደርጎ አልተጠናቀቀም ነበረ፣ ገና የተጀመረ ነበረ። እዛ ላይ ነው የገቡበት። ስለዚህ አሁን ዲሞክራቶችን ከዚህ ጋር የማያያዝ ሂደትም አለ። ስለዚህ እነዚህ የመጀመሪያው ከዚህ በፊት የተፈጸሙ የማጭበርበር ሂደቶች፣ ሁለተኛው ትራምፕ እንደ ፐርሰናል ጠላቶቹ አድርጎ የሚያያቸው ሰዎች ከዚህ አካባቢ መሆናቸው፣ እነዚህን ሁሉ አያይዞ፣ ሶስተኛ እንግዲህ ጄኔራሊ አሁን ያለው የኢሚግሬሽን ኢንፎርስመንት የኢሊጋል ኤሊያኖችን ወይም አንዶክመንትድ የሆኑ ኢሚግራንቶችን የማስወገድ ተልዕኮ ብቻ ያለው አይደለም። ይሄ በፍርድ ቤት የገቡ ዶክመንቶችን ጠቅላላ ከተመለከተች ለምሳሌ የሆንዱራስ፣ የኒካራጓ እና የኔፓልን ቲፒኤስ ፍርድ ቤት ካሊፎርኒያ ፍርድ ቤት ዲስትሪክት ፍርድ ቤት ሲያስቆመው አንዱ ዳኛ የጠቀሰችው ነገር ፕሬዚዳንት ትራምፕም ስቴፈን ሚለርም ሆነ የዲኤችኤስ ኦፊሰሮች ስለ ኢሚግሬሽን ኢንፎርስመንት ሁል ጊዜ ሲናገሩ ከዚህ ከሶስተኛው ዓለም የመጡ እኛን የማይመስሉ ወይ በሃይማኖት የሚለዩ እና ከዴንማርክ ከኖርዌይ አካባቢ ለምን ተጨማሪ ኢሚግራንቶች አይመጡልንም በሚል እንደገና ደግሞ ሪፊውጂዎችን ከአንድ አካባቢ በመዝጋት የነጭ ሪፊውጂዎችን ለመቀበል ፈቃደኝነት ማሳየት፣ አንዳንዴ ይዞ መምጣትም ከአፍሪካንስ እና እነዚህና ሌሎች የኔፓል፣ የሆንዱራስ፣ የኒካራጓን ስደተኞች ስትመለከች እነዚህ ነጭ ከአፍሪካ ከሳውዝ አፍሪካ የሚመጡ ሰዎች እንደውም የተሻለ ጥበቃ የነበራቸው ናቸው እና እነዚህን ሁሉ አይታ ነው እና ይሄ አኒመስ የሆነ ፖሊሲ ድራይቭ ነው ያለው የጥላቻ እና የኢትኒክ ሬሻል ፕሮፋይሊንግ ድራይቭ የሚያደርግ የኢሚግሬሽን ኢንፎርስመንት ነው ብላ ነው። አንደኛው ምክንያት ብቸኛ ምክንያት አይደለም፣ ወደ 4-5 ምክንያቶች ጠቅሳለች፣ ግን አንዱ ይሄ ነው። ስለዚህ አሁን ያለው የኢሚግሬሽን ኢንፎርስመንት ፍርድ ቤቱ ሪኮግናይዝ እንዳደረገው ሬሻል ፕሮፋይሊንግ፣ ሪሊጂየስ አኒሞሲቲ አለው ወይም የሃይማኖት ጥላቻም አለው። በአብዛኛው የሶማሌ ኮሚኒቲ የምትለዩ ነው ሶማሌ መሆኑ ባይትሰልፍ። ምክንያቱም ከሃይማኖታቸውም አንጻር የአለባበስ በአብዛኛው ሁሉም አይደለም፣ የአለባበስ ስርዓታቸው በተለይ ሴቶች ጋር ስቴጅ የተለየ ነው። ኢትዮጵያኖች ሙስሊሞችም እንደዚህ አይነት ትሬንድ በአብዛኛው ባይሆንም እንደዚህ አይነት ትሬንድ ይከተላሉ። ስለዚህ ለምሳሌ ጂም ውስጥ ስትሄጂ እንደተለዩ ታያለሽ። ማርኬት ላይ ስትሄጂ በግልጽ
ማሶማሌ እንዳልሆነ በአብዛኛው ታውቂያለሽ፣ ወይም ደግሞ ሙስሊም እንደሆነ ታውቂያለሽ። እና ይሄ በእነሱ እምነት ከአሜሪካን ማህበረሰብ ጋር አሲሚሌት የሚሆን ካልቸርም አይደለም። ይሄ እየሰፋ የሚሄድ ነው። ምክንያቱም ሁሉ ጊዜ ፈርስት ጀኔሬሽን ኦፍ ፈርስት አሁን አዲስ የሚመጣ ፈርስት ጀኔሬሽን የሚባለው እዚህ የተወለደ ነው ማይግራንት። ግን አዲስ የመጣ ማይግራንት የሀገሩን ካልቸር ነው ይዞ የሚመጣው። ስለዚህ ሀገሩ ላይ 2 3 4 ልጅ የሚወልድ ከሆነ እዚህም 3 4 ልጅ ነው የሚወልድ። አሁን ነጩ ደግሞ ከኢኮኖሚ ከሊበራሊዝም ኮንሰፕቶች አንጻር በአብዛኛው አይወልድም። የሚወልደውም 1 ወር 2 ነው የሚወልደው። ግን ኢሚግራንቱ ደግሞ የሙስሊም ኮሚኒቲ በተለየ መልኩ ከሃይማኖትም አንጻር ሊሆን ይችላል፣ ወይም ደግሞ ሴቶቹ በአብዛኛው ከሃይማኖትም ከባህልም አንጻር ቤት ውስጥ የሚሆኑ ሊሆን ይችላል። ይሄ ባያስ እንደሆን እንዳልሆን አላውቅም፣ ግን የኔ ኦብዘርቬሽን በዛ መልኩ ስለሆነ ነው። ብዙ ልጆችን ይወልዳሉ፣ 4 5 6 እና ይሄ አሁን ያለውን የነጭ ማህበረሰብ አንደኛ እኛ እየወለድን አይደለም፣ የሚመጣው ማይግራንት ደግሞ እየወለደ ነው። በአብዛኛው ደግሞ ከዚህ አካባቢ የሚመጡ ማይግራንቶች ናቸው የሚወልዱት። ስለዚህ ልንበለጥ ነው። ይሄ ግሬት ሪፕሌስመንት ቲዮሪ የሚባለው ማለት ነው። በጥቂት ዓመታት ውስጥ ሪፕሌስ እንደረጋለን። ስለዚህ እኛ ማይኖሪቲ እንሆናለን። ማይኖሪቲ በሆንበት ደግሞ ስለ ሀገራችን ዕጣ ፈንታ የመወሰን አቅም የለንም። ኢሚግሬሽንን አግሬሲቭሊ ኢንፎርስ ማድረግ አለብን። ኢዘር እኛ የሚመስሉ ሰዎች ከዩሮፕ መቀበል አለብን። ያን ማድረግ ካልቻለን ኢሮፓያኖች መምጣት አይፈልጉ መዝጋት አለብን ለሶስተኛው ዓለም። እና በአብዛኛው የሙስሊም ኮሚኒቲ የሶማሊ ኮሚኒቲ ነው እዚህ አካባቢ ሚድዌስት ላይ። ለዛም ነው አንድም የትኩረት አቅጣጫ የሆነው። እና እንግዲህ ፐርሰናል ኢሹዎች አሉ፣ ፖሊሲ ድራይቭ የሚያደርጋቸው ኢሹዎች አሉት ለማለት ነው። በፖሊሲ ውስጥ ያካተትኩት ሬሻል ኢሹ አለ፣ የዚህ ማጭበርበር ሂደቱ አለ ፖሊሲ ድራይቭ ካረጋቸው ውስጥ። ፐርሰናል ደግሞ የትረምፕ ፐርሰናሊቲ እና እሱ ጠላቶች ብሎ የሚወስዳቸዋሉ። እና እነዚህን አያይዜ ስትመለከች ሚኒሶታ ትኩረት የተደረገበት ይገባሻል። ሌላኛው ደግሞ ፖለቲካል ላንድስኬፑ ሚኒሶታ ሳንክቹሪ ስቴት፣ ይሄ ከፌዴራል ኢሚግሬሽን ኢንፎርስመንት ጋር ማይተባበር ነው። ለምሳሌ ሎካል ውስጥ በአነስተኛ ወንጀሎች በዲደብሊውአይ በአነስተኛ የቴፍት ኢሹዎች ታስረው ያሉ ሰዎችን ቀጥታ ለአይስ አያስረክብም ሚኒሶታ። ይልቁንስ የስቴት ቅጣታቸውን የስቴት ክሪሚናል ቅጣታቸውን ከተወጡ በኋላ ይለቃቸዋል ማለት ነው። እዚህ ነው ሳንክቹሪ ስቴት የሚያስብላቸው። ራሱ አይስ ፈልጎ ማሰር ይችላል፣ ግን ፖሊስ የስቴቱ ፖሊስ አይተባበርም። ስለዚህ ይሄኛውም ሌላ ሪዝናቸው ነው። ግን ሚኒሶታ ውስጥ ያለው ኢሚግሬሽን ሌቨል አንድ ነገር ላሳይሽ ብል ቴክሳስ ውስጥ አጠቃላይ ቴክሳስ እና ፍሎሪዳ ውስጥ ያለው አጠቃላይ አንዶክመንትድ የሆነ ዶክመንትድ አለ አንዶክመንትድ የሆነ ኢሚግራንት ቁጥር የሚኒሶታን ፖፑሌሽን በጠቅላላ ይበልጣል። ቴክሳስ ውስጥና ፍሎሪዳ ውስጥ በአሁኑ ሰዓት አንዶክመንትድ የሆነው የኢሚግራንት ቁጥር አጠቃላይ የሚኒሶታን ከተሞች ላይ ያለውን ማህበረሰብ ቁጥር ይበልጣል ከተሞች ላይ። ይሄ የሚያሳይሽ በሚሊዮን የሚቆጠር ነው በሁለቱ ስቴቶች ያሉት። እና ኢትስ ኖት አባውት አንዶክመንትድ ማይግራንት። እዚህ አካባቢ ስንት ነው ያለው? 133,000 አካባቢ አንዶክመንትድ ኢሚግራንት ነው ያለው። በጣም አነስተኛ ነው። ክሪሚናል ስኬላቸውን ብትመለከች እጅግ ሎስት የሚባል ነው። ኦልሞስት ብዙዎቹም አሁን እነሱ ትኩረት ያደረጉባቸው የክሪሚናል ሂስትሪ ያላቸው የሚሏቸው በሺዎች በ2,000 በ3,000 የሚጠቀስ ነው። አሁን ያሰሩት ራሱ ከዛ በብዙ እጥፍ የሚወል። ለዚህ ነው ሊጋሊ እና ዶክመንትድ ኢሚግራንት የሆኑትን ትኩረት ያደረጉት ማለት ነው። አፌርሜቲቭ አሳይለም ላይ ያሉትን፣ አፕሩቭድ አሳይለም ላይ ያሉትን፣ አፕሩቭድ ሪፊውጂ ስታተስ ላይ ያሉትን አሁን እያሰሩ ያሉት ማለት ነው። ምክንያቱም እንደተባለው ሶማሌዎች ጋር ሲሄዱ ሶማሌዎች ከ1,000 በላይ አይሆኑም ዶክመንት የሌላቸው። በአብዛኛው ሲቲዝን ናቸው። ቀጥሎ ያሉት ደግሞ ሌጋል ሬዚደንስ ያላቸው ናቸው በአብዛኛው። ስለዚህ እጣ ፈንታው በሌላው ላይ ይወድቋል ማለት ነው። ወይም ደግሞ አሁን ዲናቹራላይዝ እናደርጋቸዋለን ብለው ከሚያስቡት ውስጥ በአብዛኛው የሶማሌ ኮሚኒቲ ውስጥ ነው የስም ዝርዝራቸው ያሾለኩ ሊክ ያደረጉ ሰዎች ያገኙት ማለት ነው። ይሄ ነው እንግዲህ ሜይ ቢ በዚህ ብዙ ሪዝኖች አለ። ኮምፕሊኬትድ ነው ግን አትሊስት የሆነ ፒክቸር ይሰጣል። ያ በጣም በጣም ደስ ይላል። ቆንጆ ፒክቸር የሚሰጥ ማብራሪያን የሰጠህን ቴንኪው በጣም። እንደው እዚህ ጋር ካነሳቸው ምክንያቶች ውስጥ እኔም በጉልህ ማየት የምችለው የፕሬዚዳንት ትራምፕ ባህሪ አለ እና እንደው አሜሪካ እንዲህ ልትሆን ትችላለች ተብሎ የሚታሰብ አይነት አልነበረም። የተቋማቱ የህጎቹ ጥንካሬ እንደዚህ አይነት ነገር እና እንዴት ነው ግን እንደዚህ የአንድ ሰው ማንነት እንደዚህ አድርጎ ቀውስ ሊፈጥር በሚችል አይነት ሁኔታ የነቀነቃት የሚለው ላይ እንደው ትንሽ ብትሄድበት ደስ ይለኛል።
ከትላንትና ይመስለኛል እኔ የምሰራበት ሎፈርም አጠገብ ሌላ ሎፈርም አለ። ቢዝነስ ሎ ላይ ወደ 35 ዓመት ኤክስፔሪንስ አለው። አብረን እንሰራለን ቢዝነስ ሾዎች ላይ እና ጠየቅኩት። ሚን ዌል ኤክስፔሪንስ ነው እና ለምንድን ነው ፋውንዲንግ ፋዘሮቹ ይሄን ማየት ያልቻሉት? ምክንያቱም እነ ሃሚልተን ጄፈርሰን ኮንስቲቱሽኑን ሲጽፉና ያን መከራከሪያ ፔፐሮች እነዚህ የፌዴራሊስት ፔፐርስ የሚባሉት ላይ እነሱን የማየት እድል ከገጠመሽ በተለይ ሃሚልተን የሚያነሳው የሰውን ኔቸር ማመን አንችልም እና ቼክ ኤንድ ባላንስ መኖር መቻል አለበት። የኤንጅሎች የመላእክቶች ስብስብ አይደለም። ስለዚህ ጠንካራ የቼክ ኤንድ ባላንስ ሲስተም መፈጠር አለበት ብለው ያምናሉ። ሰከንድ አሜንድመንትም አክቹዋሊ አላማው ሰልፍ ፕሮቴክሽን አይደለም፣ ኮንስቲቱሽናል ፕሮቴክሽን ነው እና ሰከንድ አሜንድመንትን ያመጡት የፌዴራል መንግስት አምባገነን ሆኖ የኮንስቲቱሽናል ኮንሰፕቶችን ካላከበረ ሲቲዝኖች ይሄን መሳሪያ አንስተው ፌዴራል መንግስትን ይቃወማሉ ወይ ወደ ትግል ይገባሉ ነው። እርግጥ አሁን ላይ ያን አይል ቫልዩ ላይኖረው ይችላል። ምክንያቱም የፌዴራል መንግስት ያለው መሳሪያ በጣም ብዙዎቹን በአንድ ጊዜ መረሸን የሚችል ግን በሰዓቱ በነበረው አትሊስት እይታቸው እነሱ መጠበቅ ያደረጉት ይህ አርምድ የሆነ ፖፑሌሽን ከፈጠርን መንግስት በተለይ መብቱን የሚያውቅን አርምድ የሆነ ፖፑሌሽን ከፈጠርን መንግስት ይጠነቀቃል፣ ፌዴራል መንግስት ሊሚቱን አያልፍም እና ቼክ ኤንድ ባላንስ ሲስተም ደግሞ ፈጥረዋል። ፕሬዚዳንት አለ፣ ኤግዚኪቲቭ ብራንች ኢቨን ኢፍ ለፕሬዚዳንሻል ሊሚት ባስቀምጡለት 2 ዓመት ሊሚት በኋላ የመጣ ነው ሌቶ ነው። ከዛ ደግሞ የሱፕሪም ኮርቱ ያለው ኮንስቲቱሽኑን ለምሳሌ የኢትዮጵያ ኮንስቲቱሽን ከተመለከትሽው የኢትዮጵያ ፍርድ ቤቶች ኮንስቲቱሽን የመተርጎም ስልጣን የላቸው። የመተርጎም ስልጣን ያላቸው ፌዴራል ሃውስ ኦፍ ፌዴሬሽን። በዚህ ልክ የህገ መንግስት ኢሹ ለዳኛ ስታነሽበት እጁን ያነሳል፣ አይመለከተኝም፣ ወደ ሃውስ ኦፍ ፌዴሬሽን ይሄዳል። ሃውስ ኦፍ ፌዴሬሽን ደግሞ የፌዴሬሽን ምክር ቤት የፖለቲካል ስብስብ ነው። ፖለቲከኞቹ ናቸው አሁን የሚተረጉሙት። አሜሪካ ውስጥ ግን ኮንስቲቱሽኑን ምንድን ማለት ስልጣን ያለው ራሱ ሱፕሪም ኮርቱ ነው። ስለዚህ ሱፕሪም የሆነ ፓወር ነው። ምክንያቱም ኮንስቲቱሽኑ ተረጎመ ማለት ሊሚት አረገበት ሁለቱ ብራንቾች ላይ ማለት ነው። ሁለተኛው ደግሞ ሁለቱ ሀውሶች አሉ፣ ኮንግረስ እና ሴኔት ማለት ነው። እነዚህ ባይት ሰልፍ ፕሮቴክት ያደርጋሉ የኤግዚኪቲቭ ብራንቹ እና ኤግዚኪቲቭ ብራንቹ ደግሞ ለፕሬዚዳንቱ አርቲክል 2 የሚባለው ስልጣኑ ማለት ነው። እነሱ ኢማጂን ያደረጉት ሀገሩን የሚወድ ግለሰብ ይመጣል፣ በሆነ መጠን ስማርት ነው ብለው ነው የሚያስቡት እንጂ እንደ ትረምፕ አይነት ስማርት አይደለም እያልኩ አይደለም። ቬሪ ስማርት፣ ምንም ጥርጥር የለውም። ትረምፕን በዛ ደረጃ መናቅ የለብሽም። የሚያደርጋቸው ነገሮች ሁሉ የህዝቡን ሳይኮሎጂ የተረዳ ሰው ነው። ትራምፕ በጣም ጎበዝ ኮሚኒኬተር ነው። ሚዲያውን እንዴት ማኒፕሌት እንደሚያደርግ ታያለሽ። በዚህ ደረጃ ሚዲያ ኢንትረስትድ የሆነበት ግለሰብ የለም። ይሄ ዝም ብሎ ይመጣለን። በጣም ማወቅ ያስፈልጋል ስለ ሰው ሳይኮሎጂ እና ቢዝነስ ኢምፓየር መገንባት የቻለ ሰው ነው እና ተራ አድርገሽ የምታገኘው አይደለም። ግን ፐርሶናሊቲው ችግር አለበት። የእሱን ፐርሶናሊቲ ፊት ለፊት አስቀምጠሽ ሀገር ብታስቀምጪ ሂድ ኦልዌይስ ስፒክ የእሱን ፐርሶናሊቲ ወይም የኢጎን ፕሮቴክሽን እና ይሄ ሎንግ ተርም የማሰብ አቅሙ ወይም ደግሞ ለሀገሪቱ የማሰብ አቅሙ አነስተኛ ነው ከፐርሶናሊቲ አንጻር። እንደዚህ አይነት ግለሰብ ይመጣል ብለው ኢንቪዥን ያደረጉ አይመስለኝም ፋውንዲንግ ፋዘሮች። እሱ ብቻ ሳይሆን አሁን እንዳለው አይነት ሲስተምም ይመጣል ብለዋል። ምንድን ነው አሁን ያለው ሲስተም? አሁን ያለው ሲስተም ዋን ፓርቲ ሪፐብሊካን ፓርቲ ኤግዚኪቲቭን አርቲክል 2 ብራንችን የአስፈጻሚውን አካል ተቆጣጥሯል። ሱፕሪም ኮርት ላይ ማጆሪቲ ያለው ሀውዙንና ሴኔቱን ተቆጣጥሯል። ስለዚህ ሊትራሊ አንድ ፓርቲ ብዙ ነገር ተቆጣጥሮ ያለበት ሲቹዌሽን ላይ ይመስትን ያለ ነው አሁን ላይ ማለት ነው። ወይም ሜን የአስፈጻሚ አካላትን የህግ አውጪውን የህግ ተርጓሚውን ክፍል ጠቅላላ አንድ ፓርቲ የተቆጣጠረው። በዚህ ደረጃ ዋን ፓርቲ ይሄን ሁሉ ዶሚኔት ቢያደርግ እና ኤግዚኪቲቭ ብራንች ላይ ያለው ግለሰብ ኢጎይስቲክ ቢሆን ብለው ኮንስቲቱሽኑን በዛ ደረጃ ያሰቡት አይመስለኝም። እኔ በምገምተው በሆነ መጠን እዚህ አካባቢ የሚቀመጡ ሰዎች ማቹርድ፣ ስማርት እና ለሀገራቸው የሚያስቡ ናቸው። ምክንያቱም ህዝብ ነው የሚመርጣቸው። ህዝብ ሲመርጣቸው እነዚህን ኳሊቲዎች ተመልክቶ ነው የሚመርጣቸው የሚል አሳምሽን ያሳደሩ ይመስለኛል። እና ያ አሳምሽን በዚህ ሰዓት የተፈተነና የወደቀ ይመስለኛል። የአሜሪካ ኮንስቲቱሽን ስቲል ዲሞክራሲው እየቀጠለ ቢሆንም ግን ሪስክ ነው አሁን ያለው ሁኔታ። ሁሉም ሰው እንደሚነግርሽ የሪስክ መጠኑ ላይ መተማመን ላይኖር ይችላል እንጂ የአሜሪካን ዲሞክራሲ አደጋ ውስጥ እንደገባ 10% የምንበል 90% የምንበል የፐርሰንቴጅ ሌቨል ነው ልዩነቱ እንጂ ታምኗል። እና ያም እየተመለከቱ አይመስለኝም። እንግዲህ ሰው ዲዛይን ያደረገው ሲስተምም ስለሆነ ማለት ነው።
እንግዲህ ኤኒ ሲስተም ውስጥ በሆነ ደረጃ ሂውማን ኢለመንቶች ከሌሉ ከባድ ነው። ምክንያቱም አርቲፊሻል ኢንቴሊጀንስ አይደለም ይሄን የሚያደርገው ማለት ትረስት፣ አንድ ሂውማን ኢለመንት ትረስት ነው። አትሊስት ትረስት ማድረግ አለብሽ የግለሰብ እንዲህ አያደርግም ብለሽ ማለት ኦፍኮርስ ትረስትሽን ቨሪፋይ ማድረግ አለብሽ። ለምሳሌ የፈርስት ፕሬዚዳንቱ ዋሽንግተን ነው። ዋሽንግተን ከሁለተኛ ጊዜ በላይ ተወዳደር ሲሉት ህጉ ይፈቅድለት ነበር፣ በሰዓት የሚገድበው ነገር አልነበረም። ግን በፍጹም ነው ያለው። አንድ ሰው ከሁለት በላይ ጊዜ ስልጣን ላይ ቢቆይ እንዴት የሀገሩን ኢንትረስት ሊጎዳ እንደሚችል፣ የፓወር ስትራክቸሩ በኋላ ላይ ወደ አምባገነንነት ሊያዘነብል እንደሚችል በዲሞክራሲ ሂደት ውስጥ ላለ ሰው ሁሉ ትምህርት የሚሆን ደብዳቤን የጻፈው ለኮንግረስ ማለት ነው። እሱ ሴት ያደረገው ፕሬሲደንት ነው በኋላ ላይ ወደ ህግ የተቀየረው። ከሱ በኋላ የሚመጡትም ይህን ካልቸር ይህን ስታንዳርድ አላለፉትም። ቲንክ አባውት ዛት። እንግዲህ አሁን የህግ መጠበቂያ ባይኖር ኖሮ አሁን ኦኬ ዋሽንግተን ብቻ ያስቀምጠው ያ ደብዳቤ ቢሆን ኖሮ እና በኋላ ከ100 ዓመት በፊት የተርም ሊሚት ባይኖር ኖሮ ትራምፕ ምን እንደሚል ፒውር እኮ ነው አይደል? ማለት ህግ ኖሮ እንኳን አሁን እያለ ያለው በተከታታይ ስላልመጣው በመሀል አንድ ሰው ስለገባ መንገዶች አሉኝ እያለ ነው። አክቹዋሊ ይሄ ነገር ተፈትኗል። የዛሬ 100 ዓመት አካባቢ በ1903 አካባቢ አንድ ፕሬዚዳንት እንደዚህ ለማድረግ ሞክሮ ነበር። ከዛ በላይ መወዳደር አይችልም ብለዋታል። ግን አትሊስት የተርም ሊሚት አለ። ከሁለት በላይ አንድ ፕሬዚዳንት መወዳደር አይችልም ብለው ሱፕሪም ኮርቱም ይህን ክሊር ያስቀምጣል። እና ያ ባይኖር ኖሮ እንደ ትረምፕ አይነት ሰው አምነሽ ምሰጭ አይደለም። ስለዚህ ሜቢ አይ ዶንት ኖ አሁን ላይ የአሜሪካን ኮንስቲቱሽን ማሻሻል የሚቻልበት ፖለቲካል ኮንሰንሰስ የለም። በቅርብ ጊዜ ውስጥም ያም አይመጣም። ምክንያቱም በጣም ከፍተኛ ያላቸው ቁጥር 2/3 ስቴት መፍቀድ አለበት። 2/3 ስቴት ኮንሰንሰስ ይዞ ሱፕሪም ኮርቱ 2/3 በሆነ አምሶሪ ሃውሶቹ 2/3 በሆነ ድምፅ አሳልፎት ኮንስቲቱሽን አሜሪካ ውስጥ ይሻሻላል ማለት ፈጽሞ አይታሰብ ነው። ምክንያቱም ሌቨል ኦፍ ራዲካሊዝም ፖላራይዜሽን ሂውጅ ነው። በጣም ማሲቭ። ትንሽ ስዊንግ ቮተሮች እዛ እዚህም ታገኛለች እንጂ በዚህ ደረጃ አንድ ፓርቲ ኮንስቲቱሽንን በሚያስለውጥ ደረጃ ዶሚኔት ሊያደርግ የሚችልበት ኢንቫይሮንመንት የለም። እንግዲህ ያ ተስፋ የለም። ስለዚህ ይሄ ጋፕ ለብዙ ጊዜ ይቀጥላል ማለት ነው። ግን አሁን ሚኒሶታ ያሳየው አዲስ መንገድ አለ። ሜይ ቢ እሱን ማየት እንችላለን። አዎ እንዳልከው እንግዲህ የሚኒሶታ መንገድ በጣም የሚገርም ነው። የተለያዩ እንግዲህ የቀድሞ እነ ኦባማም እነ ክሊንተንም ያሉትንም እያየሁኝ ነበረ ስለ ህዝባዊ ንቅናቄውም አሁን እየሆነ ስላለውም ነገር ቅድም እንዳልከው ባይደንም ይሄ እኛ አይደለንም አሁን እየሆነ ያለውን ነገር የሚሉበትን እና በአንድ በኩል እየሆነ ያለው ነገር በጣም የሚያሳፍር የሆነበት፣ በሌላ በኩል ደግሞ እንደዚህ አይነት ደግሞ ተስፋ ሰጪ የአሜሪካ ምርጦቹ ያለችውን ክሊንተንም እያየውኝ የነበረ ሚኒሶታን ህዝብ በተመለከተ እና እሱ ላይ እስኪ ትልቅ ትምህርት የሚሰጥ ነው። የጻፍካቸውንም ጽሁፎች ሳይ ነበረ ሶሻል ሚዲያ ላይ እና ወደ እኛም ሁኔታ አምጥተ ምን እንማራለን የሚለው እሱን ማየት የሚገባ ይመስለኛል እና ወደዛ ደግሞ እንሂድ እስኪ። እንግዲህ ይሄ ነገር አሁን ቴክሳስ ላይ ተከስቶ ቢሆንና አሁን ያለው ፕሬዚዳንት የዲሞክራት ፕሬዚዳንት ቢሆን ሚኒሶታ ሪያክት ባረገው ሁኔታ አይደለም ቴክሳሶች ሜይ ቢ ቴክሳሲያንስ ሪያክት የሚያደርጉት መሳሪያ ይዘው ነው ሊወጡ የሚችሉት በአብዛኛው ማለት ነው፣ ወይም ሌላ ቦታ እና የሚኒሶታ ማህበረሰብ ኔቸር ይሄ ሚኒሶታ ናይስ የሚባል ኔቸር ነው። ፓሲቭ አግሬሲቭ ይሉታል። እና እንደውም ፓሲቭ አግሬሲቭ ፐርሶናሊቲ ካለሽ ሚድዌስት አካባቢ ነች ነው ኢትዮጵያ አሜሪካ ውስጥ ብዙ ጊዜ ፊት ለፊት አለመናገር ማለት ነው። ለምሳሌ ይሄን ለማየት ሁለቱንም የተገደሉትን ሰዎች ተመልከች። ሬኒ ጉድን ስትመለከች ውጪ ሲላት አንተ ላይ ምንም አይነት ጠላትነት የለኝም ካለችው በኋላ ነው የመጨረሻ ወርዶ አምናት ማዳት ይሁን ያለችው እና አንተ ላይ ምንም አይነት ቅያሜ የለኝም። እንግዲህ ላይኖራት ምናምን አይደለም፣ ካይንድ ወርድስ የተለመዱ ናቸው እዚህ አካባቢ። አሌክስ ፕሬትንም ከተመለከትሽው መሳሪያ ታጥቀዋል እና እስከ መጨረሻው ሲገቡ ሲገፈትሩት ስልኩን ነው እንጂ ያወጣው ምንም አይነት ከወደ መሳሪያ አልሄደም። እና ይሄ ዲፕ ኢንትሪንችድ የሆነ የፓሲቭነት ባህሪ ያላቸው። ይህ ማለት ደግሞ ሪዚስት አረጉ ማለት አይደለም። ሰዎችን ላለማስቀየም አግሬሲቭ ላለማሄድ ይሄ እንደዚህ አይነት የዲሞክራሲ ስርዓት ውስጥ አትሊስት አምባገነን መንግስታት ሲመጡ ሬዚስታንስ ለመፍጠር በጣም ጥሩ ባህሪ ነው። ለምንድነው ጥሩ ባህሪ የሚሆን? አንደኛ አሜሪካ አሁን ፖላራይዝድ ነው። የተለያዩ ጽሁፎች ውስጥ ነው የምትመለከች። ኢትዮጵያኖችን በዚህ ውስጥ የተሳተፉ ሰዎች አሉ ስቲል የትራምፕን ፓርቲ የሚደግፉ እና ከነዚህ ሰዎች ጋር
ዲስከስ ማድረግ ትችላለች፣ ግን በቃ እንደማትተማመኝ ታውቂያለሽ። ብዙ ኤቪደንስ ቤዝድ ዲስከሽኖች አይደሉም እነዚህ፣ ኢሞሽን ቤዝድ የሆነ ወይም ደግሞ ሪሊጅን ቤዝድ የሆኑ ዲስከሽኖች ናቸው እና በእምነት ላይ እንጂ በሎጂክ እና በሪዝን ማመክንዮ ላይ አጠቃላይ ሁኔታውን በማንበብ ላይ የተመሰረተ ስላልሆነ የምታጠቢበት አይደለም። ኦንሊ ቲንግ የምታጠቢበት የምችይው እንደገና ሌሎች ስቶሪዎችን በመፍጠር ለጋራ የሚያደርግሽን ነገር በማሰብ ነው እንጂ መሳሪያ ይዘሽ ብትወጪ የበለጠ አግሬሲቭ ብትሆኚ ይሄን ራዲካላይዝድ የሆነ ፖፑሌሽን ትረምፕ በደንብ ዩቲላይዝ ማድረግ ይችላል፣ ራሱ አድቫንቴጅ ማለት ነው። ሚሊተሪው ሊልክ ተዘጋጅቶ ነበረ። ያን ሊያስልክ የሚችልበት ኢንቫይሮንመንት አልሰጡትም ሚኒሶታዎች። የተቃውሞ ሂደት በጣም ዌል ኦርጋናይዝድ ግን በሆነ መጠን ሰላማዊ፣ ኦፍኮርስ አግሬሲቭ የነበሩበት ቦታዎች አሉ፣ ግን ሚሊተሪውን ሊጋብዝ የሚችል አግሬሲቭነት አልነበረም። እና ደግሞ ሌላ የእሱ ያልሆኑትን ማለት ሶሪ የዲሞክራት ያልሆኑትን አካላትን የመሳብ አቅም ነበረው። ለምሳሌ የሬኒ ጉድን የገደለው የአይስ ኦፊሰር ነው ሪፕሬዘንት ያደረገ ሪፐብሊካን ሎየር። ይሄ ሎየር ለቲም ዋልትን ለመተካት እየተወዳደረ ነበረ ለገቨርነርነት ማለት ነው። ኢሚዲየትሊ አሌክስ ሲገደል ራሱን አወጣ ከዚህ ውስጥ ሚዲያ ላይ ወጥቶ ከዚህ በኋላ የሪፐብሊካንን ፓርቲ ሊደግፍ አልችልም፣ ምክንያቱም እየተወሰደ ያለ ሁኔታ ግልጽ ነው። ፕሮባብሊ ሬኒ ጉድን የገደለውን ኦፊሰር ሪፕሬዘንት በሚያደርግበት ሂደት የተመለከታቸውን ኤቪደንሶች አሉት፣ የአይስን ያሰራት ሂደት ምናምን እና ከአእምሮም በላይ ሆነበት ተቃውሞም ሲጨመር ማለት ነው፣ ሁለተኛም ሰው ሲገደል። ስለዚህ ከሌላ ወገን ያለውንም ሰው የመሳብ አቅም ነበረው። ምክንያቱም ስቶሪ ቤዝድ ነው፣ ሰዎችን በማሳየት ነው። አንድ ሰው ተገደለብን፣ ሁለት ሰው ተገደለብን አይደለም። የእነዚህን ሰዎች ፐርሶናሊቲ እያወጡ ብዙ ማህበረሰብ ከነዚህ ሰዎች ጋር እንዲያያዝ በስሜት እንዲቆራኝ እያደረጉ ነው ተቃውሞን የመሩትና አንደኛው ፓርት እሱ ነው። ሌላኛው እንግዲህ ብዙ ሰው የማያየው በጣም ዌል ኦርጋናይዝድ የሆነ አንደርግራውንድ ያሉ የሲቪክ ኦርጋናይዜሽኖች አሉ። የህግ ባለሙያዎች አግሬሲቭሊ በነፃ ሁሉ ክላይንቶችን እየያዙ ፌዴራል ፍርድ ቤትን አጨናነቁ፣ ኢሚግሬሽን ፍርድ ቤት ላይ ሞገቱ። የተለያዩ ማህበሮች እውቀት ያላቸውም በእውቀታቸው የቢዝነስ ስብስቦች ዌል ኦርጋናይዝድ ሆኑ፣ ስራቸውን ሁሉ እየዘጉ ቢዝነሶች መተባበር ጀመሩ። ኢትዮጵያን ሬስቶራንቶች ሳይቀሩ የራሳቸውን ሰራተኞች ለመጠበቅ የተለያዩ እርምጃ የወሰዱበት ሂደት ነበር እና ማህበረሰቡ በጠቅላላ ዌል ኦርጋናይዝድ ሆነ ማለት ነው። በተለይ ደግሞ የሲግናል በተለያዩ የሶሻል ሚዲያ የቻቲንግ ሜካኒዝሞችን ሜሴጆች የሚለዋወጡበት ሂደት በጣም በፍጥነት ነበር የፈጠሩት። ይሄ እንግዲህ መብታቸውን የሚያውቁ ሰዎች ስለሆኑ ነው፣ ስማርት ስለሆኑ ነው። እንደገና ደግሞ በሆነ መጠን ካይንድነስም ስላላቸው ናቸው ማለት ነው። ለምሳሌ የትራምፕ አድሚኒስትሬሽን ወደ 3000 የዲኤችኤስ ኦፊሰሮችን ፓትሮል የቦርደር ፓትሮል ኤጀንቶችን እና የአይስ ሰዎችን ሲልክ በዋናነት የፕሮፓጋንዳውን አይተሽ ከሆነ 19 ቢሊዮን ብር ሶማሌዎች በልተውባቸዋል፣ ተጭበርብራቸዋል የሚል ነበር እና ይሄ አሜሪካኖችን በታክስ ገንዘባቸው ከመጣሽባቸው ያብዳሉ። ሆል ኮንሰፕት ኦፍ አሜሪካ ታክሴሽን ዊዛውት ሪፕሬዘንቴሽን አሜሪካ ሲነሳ ራሱ ማለት ነው እና ሪፕሬዘንት ሳናደርግ ታክስ ሳታደርጉንም ነው የእንግሊዝን ያስወጡበት። ስለዚህ የታክስ ኢሹ ሴንሲቲቭ ነው ለማህበረሰቡ እና ታክሳችሁን የበሉት የሚለውን ነበር ይዘው የመጡበት። ግን የሚወስዱት ኢንሂውማን የሆነ አክሽን እነዚህ ማስረጃዎች ደግሞ ግነት የተሞላባቸው መሆናቸው መንግስት የማይታመን መሆኑን ሲመለከቱ ማህበረሰቡ የተማረ ስለነበረ በስሜት ብቻ አልተነዳም። ዌል ኦርጋናይዝድ ሆኖ ይሄን ነገር ማስቆም ችሏል። እንግዲህ የሚኒሶታ መንገድ ብለው ይሄኛውን ዲሞክራሲ በታች ያለው ማህበረሰብ ኦርጋናይዝድ ካልሆነ ሲስተሞች ላይ ብቻ ባለ ቼክ ኤንድ ባላንስ እንደማይጸናም የተመለከትንበት ጊዜ ነው። ምክንያቱም ከላይ ያለውን አካሎች ቼክ ኤንድ ባላንስ የሚያደርግበት ሲስተም ኦልሞስት ፌል አድርጓል። አሁን ግን ከታች ግራውንድ ሌቨል ግራስሩት ሌቨል ያሉ ኦርጋናይዜሽኖች ግን እየታደጉት ነው። ምክንያቱም አብዛኛው ዘዴ ሪሰርቾችም እንደሚያሳዩት ከ15% እስከ 25% ያለ ማህበረሰብ በአንድ ሀገር ውስጥ አንድ መሪ አልታዘዝም ካለ ያ መንግስት መጽናት አይችልም እና በጣም በፍጥነት ነው እዚህ አሁን ያለው ማህበረሰብ ከ25 ወደ 30 አካባቢ መድረስ የቻለው በፐርሰንቴጅ ደረጃ። በ25 እንኳን ምንም በቂ ሌቨል ላይ ደርሷል እና የግራስሩት ኢንቮልቭመንት አምባገነንነትን በመግታት ምን ያህል አቅም እንዳለው የታየበት ነው እና ፕሮባብሊ ሌሎች ስቴቶችም ይሄን በስፋት እየተማሩት ይመስለኛል። ምክንያቱም አሁን ላይ በተለይ እኛ ኔሽን ዋይድ የኢሚግሬሽን ሎየሮች በኢሚግሬሽን ሎየርስ አሶሲዬሽን በየቀኑ ኢሜል እንለዋወጣለን። ክላይንት እንዲህ ሲሆን ታሰረብኝ፣ እንዲህ ሲደረግ ታሰረብኝ የሚሉ ነገሮች እንሰማለን እና አሁን በዛ የግሩፕ ውስጥ አንዱ የምንመለከተው ነገር ምንድን ነው? አይሶች አንድ ቦታ ሲሄዱ
በደንብ ቶሎ እንሰማለን። እዛ ውስጥ ያሉ ሰዎች በፍጥነት እዛ ሎካል ያሉትን አካላት ኦርጋናይዜሽኖች የማደራጀትን ስራ እየሰሩ ነው እየተመለከትኩ ያሉት እና ኢቨን ኢሚግራንቶች ላስት 1 ዓመት አካባቢ መፍራት መደበቅ ነበር የምትመለከች ሲቲዝንሽፕ ያላቸው ግሪን ካርድ ያላቸው ሰዎች ሳይቀሩ ማለት ነው ከመናገር አውትስፖክ ከማድረግ ይልቅ ማለት ነው። አሁን ግን ይሄን ኢምቦልደን እያደረጋቸው ነው ወጥቶ መብቴ ነው ወደ ማለት ወደ መናገር ደረጃ እየደረሳቸው ነው። አንዴ የእንደዚህ አይነት የአምባገነንነት ስትራክቸር መጋረጃው ከተቀደደ በኋላ ሪሊ ማስቆም ከባድ ነው፣ ሳይኮሎጂካል ኤሌመንቱን ካሸነፍሽ በኋላ ማለት ነው። ያን ደግሞ ማድረግ የቻለው የግራስሩት ኦርጋናይዜሽን ነው። የሚኒሶታ መንገድ አንድ የሚያልኩት ያ ነው። በጣም አመሰግናለሁ። እንደው እዚህ ጋር ከቅድም ከሶማሌዎች ጋር ተያይዞ የሚነሳውን ታክሳችሁን እንዲህ ሊያደርጉት ነው ምናምን የሚለውን ነገር አልፈው እንደዚህ አይነት ትልቅ ንቅናቄ ሲፈጥሩ ስታይ የሚያሳድረው ነገር አለ። በእኛ በኩል ደግሞ ቀላል የማይባል ቁጥር ያለው ሰው ምንድን ነበረ ሲል የነበረው የሚለውን ብናስታውስ፣ በተለይም ደግሞ ከትራምፕ ደጋፊነት ጋር ተያይዞ ከሃይማኖታዊ ጉዳዮች ጋር እንዲህ በማያያዝ በተለይ ከአድማጮች መድረክ ላይ ትዝ ይለኛል ከተለያዩ አድማጮቻችን ጋራ ስንከራከር ስለ ሴቶች፣ ስለ ጥቁሮች፣ ስለተለያዩ የህብረተሰብ ክፍሎች ዝቅ አድርጎ የሚናገርን ሰው እንዴት ነው በቃ ኃይለኛ በጣም ብዙ ደጋፊዎች ነበሩ እንደምታውቀው፣ ያው ከአንድ ጉዳይ ጋር ብቻ አያይዘው ነገሩን ማለት ነው እና ሌላውን ነገር በሙሉ ጨፍነው እና በዚህ ደረጃ ባትጠብቅ እንኳን የሚታይ የሆነ አይነት ነገር ሊመጣ እንደሆነ የሚታይ ነገር ነበረው እና አሁንም ደግሞ ቅርብ ጊዜ ያው ሶማሌዎች ላይ ብቻ የሚቀር ነገሩን አይነት ነገር አድርጎ የማሰብ ነገር ነበር። ግን ምንድን ነው እየሆነ ያለው የሚለውን እነዚህ ትዊቶች ብቻ የሚገልጹት ይመስለኛል። ዱ ዩ ኖ ዋትስ ጎይንግ ኦን ሂር ሁ አር ዚስ ፒፕል ኢን ዳላስ ቴክሳስ። እንግዲህ የትራምፕ ደጋፊ የሆኑ ትልልቅ ቁጥር ያላቸው በጣም በመቶ ሺዎች የሚቆጠሩ በሚሊዮን የሚቆጠሩ ፔጆች ምን እያሉ ነው የሚለውን ስታይ እንግዲህ የጥምቀትን በዓል የሚያከብሩ የኢትዮጵያ ኦርቶዶክስ ክርስቲያኖችን ነው እንደዚህ የሚጠይቁት። እዚህ ጋም ተመሳሳይ this is not India or the Middle East, this is Dallas, Texas, our own government allowed this to happen, we are letting our own culture be wiped out by letting the entire planet mass import themselves to our country ምናምን እያሉ የሚጽፉትን ነገር እዚህ ላይ ኮሜንቶች ውስጥ አንዱ በቃ በእኛ ታክስ ዲፖርት መደረግ አለባቸው ምናምን ሲጀመር በቃ ህንዶች ናቸው ሙስሊሞች ናቸው እንደዚህ የሚል ነገር ነው። ማን መሆናቸውንም በደንብ አላወቁኝም። ማንስ ቢሆን ከኛ የተለየ ብለው ያሰቡት ለየት ያለ ነገር ቅድም ያልከው ልክም አሁን ሶማሌዎቹ ላይ የሙስሊም አለባበስ እንደዚህ እዚህ ጋም ደግሞ የተለየ ነጠላ እንደዚህ ሲያዩ በቃ ተመሳሳይ አይነት ነገር እና አንዳንድ ኮሜንቶችን ደግሞ ሳይ እንዲህ ክርስቲያኖች ናቸው ምናምን ባይሆኑሳ ለምን መጀመሪያ ደረጃ እንደዚህ አይነት ነገር ይጠየቃል የሚለው ነገር ያው እኛ ጋር ብዙ ኢትዮጵያዊ ጋር በሚያሳፍር ሁኔታ እንደው የለም ማለት ትችላለህ። እና ይሄ ነግበኔ የሚለው ነገር ሌላው ሰብአዊነት ባይሰማ እንኳን ነግበኔ የሚለው ነገርን አለማሰባችን አሁን በቀጥታም እየነካን ነው የሚለውንም ጭምር ላመጣ ፈልጌ ነው። ያ ልክ ነሽ። አንዱ ኢትዮጵያኖች ብሉት እኛ የክርስቲያን ሀገር ስለሆንን ለእስራኤል ፍቅር ስላለን ከትራምፕ ኢንፎርስመንት እንድናለን ነው። እንግዲህ ወደኋላ መሄድ ነው ማለት አፍሪካን አሜሪካንስ 100% ክርስቲያን ናቸው። 100% ማለት ነው። በኋላ ላይ እንደውም ለነፃነት በሚያደርጉት ትግል የሙስሊሙን ሃይማኖት መቀላቀል ጀመሩ። ምክንያቱም በክርስትና ስም ነው የተበደልነው፣ ስለዚህ በሚጨቁነን ፍልስፍና ውስጥ አንቀጥልም ብለው አንዳንዶች ወደዛ ሄዱ። ብዙ አልገፉበትም። ግን ይሄን ለመለየት እነሱ እንደውም ያደረጉት ነገር የነጭ ክርስቲያኒቲን መለየት ነበር የመጀመሪያው ሰዎች ያደረጉት ማለት ነው። በጣም ታዋቂ ቴዎሎጂያን ሳይቀሩ ማለት ነው። ኢደር ጀስቲፋይ ያደረጉታል። የቅዱስ ጳውሎስን ጥቅስ መጥቀስ ስሌቨሪ ተገቢ ነው። ይሄ አይነት ስትራክቸራል ሂደት እግዚአብሔር በቀለምም ልዩነት በማሳደር አሳይቶናል የሚል ፍልስፍናዎች ዳብረው የነበሩበት። ግን ኦቨርኦል ሬሲዝም ራሱን ማኒፌስት የሚያደርግበት መንገድ ሊያያል እንጂ ሬሲዝም ነው ማለት ለምሳሌ ለብዙ ጀስቲፋይ ማድረግ ስለሚኖርብሽ ጀስቲፋይ ታደርጊያለሽ። ሙስሊም ስለሆኑ ነው እኛን ስለማይመስልነት ያለሽ እንጂ ጀስት ሬሲዝም ነው ማለት ከአንቺ የተለየን ማህበረሰብ በጠቅላላ ትጠያለሽ፣ ታስወግጫለሽ። እና በዚህ ላይ ሃና አረንት የታዋቂ የጂሽ ፊሎሶፈር ናት። የዚህ የአዶልፍ አይክማንን መጽሐፍ ስትጽፍ አንዱ ያለችው ነገር አለ እና ለመጠቃት እና በጥቃት ውስጥ ያለ ማህበረሰብ በጣም በከፍተኛ ደረጃ እንደሆነ ጥቃት የሚደርስበት ሞር አሲሚሌትድ የሆነ ነው ትላለች።
ሞር አሲሚሌትድ የሆነው። ምክንያቱም ይዘናጋል። ጀስት እነሱ ወንበር ላይ እኮ ተቀምጫለሁ፣ ቴብላቸው ጋር አስጠግተውኛል፣ አብሬው እየበላው ነኝ፣ ቢሮ ላይ ቦታ ሰጥተውኛል። ለዚህ ዌል አሲሚሌትድ ስለሆንሽ የመጀመሪያው ሌላውን ሲያጠቁ ዝምት ያለሽ፣ ምክንያቱም እኔን አይመለከተኝም ያለሽ፣ ግን መጨረሻ ላይ ወደ አንቺ ላይ የሚመጣው የዛኔ ማንም አይታደግሽም። እና ለዚህ ነው እሷ ጁሾች በጣም የተማሩ ነበሩ በናዚ ሲስተም ውስጥ ማለት ነው። እና ትልልቅ ቦታ የያዙ ሰዎች ናቸው። የናዚን አድሚኒስትሬሽን ሳፖርት አድርገዋል። ሳፖርት ብናደርገው በኋላ ላይ እኛ ጋር አይመጣብንም። ከአሁኑ ከተቃወሙ ነው ግን ፓወርፉል ነው ይመጣብናል ብለው ስላሰቡ አንዳንድ ሰዎች እንደሚያደርጉት አሁን ሶሻል ሚዲያ ላይ ትረምፕን የሚያደንቁ ሰዎች የእንደዚህ አይነት ሳይኮሎጂ ውስጥ ያሉ ይመስለኛል። እና አንዳንዴ በጣም ዲፕረስድ ስለሚሆኑ ሜይ ቢ ሶሻል ሚዲያችን ቼክ ቢያደርጉ አሁን እዚህ ላይ በጣም ታዋቂ ባለ ታዬ ደንዳ ይመስለኛል። ሶሪ ታዬ የአባቱ ስም ረስቼዋለሁ። የእስራኤል የአሜሪካ ባንዲራ አድርጎ ቪዲዮች የመስለኝ እንደዚህ አይነት ይገባኛል። የእነሱ ሰቆቃ እዛ ውስጥ ያሉ ሰዎች ድንገት ቪዲዮዎች የሚመለከቱ አሳይለም ውስጥ ያለው ነኝ እና ለዚህ ሀገር ያለኝን ፍቅር አሳያለው፣ ለዚህ ይህን ሰውማ ይጠቅመናል። እንደዚህ አይነት አሰስመንት የለም። ይሄ በሆነ መጠን ሎጂካል ማሰብ ያስፈልጋል። ቀለምን ሳያይ አንድ ሰው እንደዚህ አይነት ድምዳሜ ላይ ለመድረስ ቆዳህን ሳያይ ኮንቴንትን ማየት መጀመር አለበት ማለት ነው። ግን መጀመሪያ ቆዳህን ለሚያይ ሰው ስር እጅ ባንዲራ ብደረድር ትረምፕ ብትል እንደውም ደስ አይላቸውም። ምክንያቱም ኦንሊ ቲንግ እነዛ ሰዎች ይሄን አድሚኒስትሬሽን እየደገፉ ያሉት ከአንተ ለመነጠል ወይም ከኛ አይነት ለመነጠል እና እዛ ውስጥ አንቺን ሲያገኙ እንደውም የበለጠ ሪክሊቭ ነው የሚያደርጉት። እና ለዚህ ነው እሷም አሲሚሌሽን የበለጠ የጥቃት መሰረት ነው። አሚን አሲሚሌት አናርግ አይደለም እያልክ ያለሁት፣ ግን ማህበረሰብ ውስጥ ጥሩ ካልቸሩን መላበስ፣ ያን ማህበረሰብ መምሰል በሆነ መጠን ጥሩ ነው። የራሱን ሊሚቴሽን አስቀምጠው ማለት ነው። ያን የዛ ተቃዋሚ አይደለሁም፣ ግን ያ ያድነናል ማለት ከሬሲስት ከሆነ አይነት ስርዓት ያ ይታደገናል ብሎ ዝም ማለት አንገትን አሸዋ ውስጥ መቅበር በጣም ትልቅ ሮንግ ስትራቴጂ ነው። እና የብዙ ሰው ማመለካከት አሁን የቴክሳሱን ከተመለከትሽ ኮሜንቶቹን ካየሽ የኢትዮጵያ ቲፒኤስ ተርሚኔት ሲደረግ የተለያዩ የትረምፕ ሳፖርቲንግ ግሩፖች ፖስት አድርገውት ነበር እና ከዛ በታች ያሉትን ቴክስቶች ብትመለከች ኤክስፕሊሲትሊ ኢትዮጵያን ሊያውቁ የሚችሉ ሰዎች የሚናገሩትን ንግግርና ጥላቻ ነው የምታየው። እና ይሄ ነገር ለአንድ ማንነት ብቻ የመጣ አይደለም። አጭበርበሮችን መቃወም ይኖርብናል። በተቻለ መጠን ለምሳሌ ህንዶችን በዚህ ውስጥ መመልከት ይቻለሽ። ዌል ኤጁኬትድ ናቸው። ብዙዎቹ ነጭ አግብተዋል። ለአሜሪካን ፕሬዚዳንት የተወዳደሩ 2 ህንዶች ነበሩ ከፕሬዚዳንት ትራምፕ ጋር። አንደኛውን እንደውም የዲፓርትመንት ኦፍ ኢፊሽንሲ ሊያስገባው ብሎ የኦሃዮ ይመስለኛል ገቨርነር እየተወዳደረ ያለውን ኢለን መስክ ከዚህ ሰውዬ ጋር አልሰራም ስላለ ነው ያስወገደው። ምክንያቱም የኢለን መስክ አቋምን ታውቂዋለሽ እንጂ ህንዶች ደረጃ አሲሚሌት ያደረገ የለም። ግን ከጥላቻ አላመለጥም። ኮርስ አንድ ነገር ጠብቋቸዋል። የፐብሊክ አሲስታንስ ላይ ህንዶች ባለመኖራቸው የቪዛ እገዳ ውስጥ አልገቡም። ሜይ ቢ ያ እንደ ፕሪቴክስት ከተቀመጠ ማለት ነው። ራሽያዎች ገብተዋል። ትልቅ ኔሽን ናት ራሽያ፣ ግን ህንዶች አልገቡም። ምክንያቱም አነስተኛ የሆነ የፐብሊክ አሲስታንስ ስለሚወስዱ በአጠቃላይ ማለት ነው። እና ሜይ ቢ እንደዚህ አይነት ባህሎችን ኮፒ ማድረግ ይቻላል። ፐብሊክ አሲስታንስ ላይ ያለመግባት፣ ጠንካራ ሰራተኛ መሆን፣ በዛ ራሳችንን ማሳየት። ግን ኢሚግራንት ላይ የመጣን ጥላቻ በዛ ማቆም አንችልም። አዎ እንደማይቻልማ በደንብ አሁን እንዳልኩ ወደኛም እየመጣ አሁን ለዚህ የተሰጡ ቅድም ያልኩ ምላሾች ውስጥ አይሲ አሜሪካን ታክስ ዶላርስ ፔይንግ ፎር ዚስ ኢንቬደርስ እነማን ናቸው ተብሎ ለተጠየቀው ነው እንግዲህ አይ ዶንት ኖ ሁ ዜይ አር በት ዜይ ሉክ ዲፖርቴብል። እና በጣም የሚገርም በተለይ ይሄኛው እንትን ላይ የነበረው ይሄኛው ላይ እንኳን ተቃውሞችም ነበሩ እንደው፣ ግን ይሄኛው ላይ በጣም በሚያስደነግጥ አይነት ሁኔታ በቃ የሚሰጡት የነበሩ ኮሜንቶች ይህንን ከጥቂት ጊዜያት በፊት ኢትዮጵያውያን በፍጹም ብዙዎቹ ሊጠብቁት የሚችሉት አልነበረም። ደስ የሚላቸው ነው የሚመስለን። እንደ ፕሮባብሊ ክርስቲያን እያዩ ነው ስርዓት አላቸው ብለን ልናስብ እንችላለን። እና አይነት የኤንቫይሮንመንት የለም እና ኢፍትሐዊነትን በየትኛውም አይነት ሁኔታ መቃወም ቢያንስ አለመተባበርን ማንም ቢያደርገው የሚለውን ነገር በደንብ የምታይበት ነው። እና ይህንን ይዘ ከዛ ደግሞ የሚኒሶታን ህዝብ እያደረገ ያለውን እንቅስቃሴ ስታይ በጣም የሚከበር በጣም የሚደነቅ ነው። እና ሁለቱም ህይወታቸውን ያጡት እነማን ናቸው የሚለውንም ስታይ
የግድ አንተ ጋር እስኪመጣ ድረስ አለመጠበቅን በተመለከተ ለሌሎች መቆምን በተመለከተ ብዙ ብዙ ነገር የሚያስተምረን ነገር አለው ብዬ አስባለሁኝ እና አሁን ሜቢ እዚህ ላይ አንድም መጨመር የሚያስፈልገው እሺ አጠቃላይ ፖለቲካ ኢሹ ቤዝድ እየሆነ ነው። ለምሳሌ ፕሬዚዳንቱን ስትመርጪ ፕሬዚዳንቱን የምትመርጭበት መስፈርቶች በጣም ብዙ ነው መሆን ያለባቸው እንጂ ሲንግል ኢሹ መርጠሽ ፕሬዚዳንት ትራምፕ የሴም ሴክስ ሜሬጅን ስለማይደግፍ መርጠዋል ምትይ ከሆነ ፕሬዚዳንቱ ያለውን አጠቃላይ ሮል ነው እየዘነጋሽ ያለሽው። አንድ ፕሬዚዳንት ሊያመጣና ሊያወጣ የሚችላቸው የህግ ብዛቶች ሀገሪቷ ውስጥ ሊያሳድራቸው የሚችል ይሄ በሚገርምሽ ሁኔታ ኢትዮጵያ ላይ ብቻ አይደለም። አሁን አሜሪካ ውስጥ ያሉትንም የፖለቲካል አናሊስቶች ይሄን ሪሰርቾች ሲሰሩ የሚያዩት የአሜሪካን ማህበረሰብ ሞር ኢሹ ቤዝድ እየሆነ ነው። አንድ ኢሹ ፒክ ያደረግና በዛ ፕሬዚዳንቱን ይመርጣል። ከዛ በኋላ ላይ ኢሚዲየትሊ ነው ሳቲስፋይ የማይሆነው። አሁን ትሬንዶቹ ምናልባት ከሚቀጥለው ጊዜ ጀምሮ አንድ ፕሬዚዳንት አንድ ተርም ብቻ እየተመረጠ የሚወርድበት ሁሉ ሊሆን ይችላል። ምክንያቱም ኢሹ ቤዝድ ነው ፒክ የምናደርገው። ፕሬዚዳንቱ በጣም በብዙ ነገር ከኛ ፍላጎት ጋር የሚርቅ አቋም አለው። ሲመጣ ያም ኢሹ እንደምንፈልገው አይሳካም። ለምሳሌ ሴም ሴክስ ሜሬጅ ማስቆም አይችልም ያለው ኮንስቲቱሽናል ኢንተርፕሪቴሽን አድርገው ሱፕሪም ኮርት ያጸደቀው ነገር ነው። ስለዚህ ፕሬዚዳንቱ ስለፈለገ ብቻ ያስቆሙም በሆነ በጣም በአነስተኛ በ1 በ2% አቀዝቅዞት ሊሆን ይችላል፣ ግን ሲግኒፊካንት አይደለም። ስፒዱን በማሲቭ ደረጃ ሊያስቆመው ሊገታ የሚችል ሂደት አይደለም እና ኢሹ ቤዝድ አለመሆን ፖለቲካል ሙቭመንት ውስጥ በጣም ወሳኝ። ይሄ ትልቁን ፒክቸር መመልከት ምንድን ናቸው ከዚህ ፕሬዚዳንት እንፈልገው ምንድን ነው ሊያመጣ መሰረታዊ ጥቅሞች ምን መሰረታዊ ጥቅሞቻችን እንደ ኢሚግራንት አለን። እንደ ኢሚግራንት መሰረታዊ ጥቅሜ ሴም ሴክስ ሜሬጅ አለ። ምክንያቱም አትሊስት ያን ኮንትሮል ማድረግ እችላለሁ። እኔ ማልፈልገው ከሆነ ከልጆቼ ጋር በማደርገው ኮንቨርሴሽን ከራሴ ጋርም በዙሪያ ካሉ ሰዎች ጋር በማደርጋቸው ወይም ደግሞ እኔ ባሉኝ አሶሲዬሽኖች ሃይማኖት ሊሆን ይችላል፣ ኢትዮጵያን ኮሚኒቲ ሊሆን ይችላል፣ በዛ ውስጥ በማደርጋቸው ኢንፍሉዌንሶች ማስቆም ይችላል። ማስቆም ማልችላቸውን ነገሮች ፕሬዚዳንቱ የሚኖረውን ፓወር ነው ማየት ያለብኝ። እንደዚህ አይነት አይምሮ የለንም ብዙዎቻችን እና ወደፊት ፕሮባብሊ ይሄ ሊለወጥ ይችላል ብዬ አስባለሁ። እንግዲህ ፖለቲካ ውስጥም ያለን አገሪቱ ውስጥ ያለውን ነገር በአግባቡ ካለመገንዘብም ሊሆን ይችላል። ፕሬዚዳንቱ ምን መለወጥ ይችላል፣ ምን መለወጥ አይችልም፣ እንዴት ነው ፕሬዚዳንትን መምረጥ። ይሄን ማለት የኢትዮጵያን ድምፅ ትልቅ ነው ሲግኒፊካንት ነው ማለት አይደለም። ግን አንድ ምናልባት የሚኒሶታ እንቅስቃሴ ካስተማረን ውስጥ እንዴት ስቶሪ ክሬት አድርገሽ ክሬት ማለት ፋብሪኬሽ ማለት አይደለም። ስቶሪሽን እንዴት ለብዙ ማህበረሰብ መንገርና ብዙ ማህበረሰብ ከአንቺ ጎን ማስቆም ትቻለሽ የሚለውን ያስተማረ ይመስለኛል። የተገደሉትን ሰዎች ቁጥር አላረጓቸውም። ለምሳሌ አሁን ኢትዮጵያ ውስጥ 500 600 ህፃናት ይገደላሉ። 500 አማሮች ተገደሉ ተብለሽ ነው የምትናገሪው። አማራ ዘር ነው 500 ቁጥር ነው በቃ ትለሸዋለሽ በነጋታው። ከዛ 500 ውስጥ 2 ሰዎችን ፒክ አድርገሽ እነዚህ ልጆችን በደንብ ታሪካቸውን ዲቴል ብታወሪ ናሬት ብታደረጊ ማህበረሰቡ ኢሚዲየትሊ ከእነዚህ ሰዎች ጋር መገናኘት ይጀምራል። ገባሽ? በየቦታው እነዛን የሚመስሉ ሰዎች አሉ እና እነዛ ሁሉ ዋው ይሄ እኮ ማለት እኔ ነኝ ነገ እኔ ጋር ሊመጡ ነው የሚለውን ነገር ኢሚዲየትሊ ያነሳል። አሌክስን ከተመለከትሽ ነርስ ነው፣ በጣም ካይንድ ሰው ነው፣ ህይወቱን በአግባቡ የሚመራ ነው። እስኪ ያደርጋል፣ ሀይክ ያደርጋል፣ እነዚህን ፒክቸሮቹን ያወጣሉ እና አሁን ሰው መመልከት ትጀምሪያለሽ ቁጥር አለ። ስለዚህ ኢትዮጵያኖችን በሚኖራቸው እንቅስቃሴዎች ሁሉ ለምሳሌ አሁን ኮሊኮቻቸው ነጮች ከሆኑ እንዴት ከኢትዮጵያ አምልጠው እንደመጡ እዚህ ሀገር ያላቸውን ፍቅር ኮንትሪቢሽን ይሄ ያለው አሁን ያለው የኢሚግሬሽን ኢንፎርስመንት ምን ያህል ህይወታቸውን እንደጎዳ ለኮሊኮቻቸው ቢያጋሩ አጠገቧቸው ላሉ ሰዎች በስፋት ቢገልጹ በሚችሉት ቋንቋ ቢተባበሩ ደግሞ ካይንድ ቢሆኑ ሰዎች ቀስ እያለ የአንድ ሰው ታሪክ ሁሉንም መስሪያ ቤት ሊቀይር ይችላል። ያ ነው እንደዚህ አይነት ቼንጆች ብዙ ለውጥ ያመጣሉ። ይልቁንስ በምርጫ ላይ ከምናደርጋቸው ተጽዕኖዎች በላይ ማለት ነው። ምክንያቱም ምርጫ ላይ ቁጥር ነው። ቁጥሩ አብዛኛው የሆነ ማህበረሰብ ያሸንፋል። አብዛኛውን ማህበረሰብ እንዴት ነው በስቶሪያችን ከኛ ሳይድ የምናደርገው የሚለው ነው በጣም ኮንሰንትሬት መደረግ ያለበት የኮሚኒኬሽን ስኪላችን ማለት ነው። ታሪካችንን፣ ስቃያችንን፣ ፔናችንን እንዴት ነው የምናጋራው የሚል ለምሳሌ ዲሲ አካባቢ፣ ሜሪላንድ፣ ቨርጂኒያ ይሄ የመንግስቶች ያለው እዛ አካባቢ የምንኖር ሰዎች ጆርጅ ታውን ጋር ብትሄጂ እዛ ውስጥ የሚዝናኑ በአብዛኛው የስቴት ዲፓርትመንት ሰዎች ናቸው።
ወይም ደግሞ ዋይት ሀውስ ላይ የሚሰሩ ኢንተርኖች እዛ ታገኘናል። ከእነዚህ ሰዎች ጋር የምታደርጊያቸው ኮሚኒኬሽኖች ስለ አንቺ እንዲያውቁ እየደረሰብሽ ያለውን ስቃይ እንዲገነዘቡ ሊረዱ ይችላሉ። ስለ ኢሚግራንት ያላቸውን ምልከታ ልትቀይር ትችላለሽ እና ፖሊሲ ሜከሮችን በእንደዚህ ሁኔታ ኢንፍሉዌንስ ማሳደር ትችላለሽ። ይሄን የስቶሪ ቴሊንግ ካፓሲቲያችንን እንዴት እናሳድግ? አንዱም እንግዲህ ዛሬ ሚኒሶታ ብዬ ያነሳሁትና ኢትዮጵያ ውስጥ መሰራጨት ያለበት ብዬ ማስበው፣ ምክንያቱም አምባገነኖችን የምትሰብሪው ባለሽ ፓወር እና ማህበረሰብ የሚኖረው ፓወር እንግዲህ ጠመንጃው ያለው መንግስት ጋር ነው፣ ስትራክቸር ያለው መንግስት ጋር ነው፣ ስቶሪ ቴሊንግ ነው። ህዝቡን በሆነ መጠን እያስተማሩ ማንቃት፣ ማደራጀት፣ መንግስት ውስጥ ሁሉ ገብቶ እዛ ውስጥ ያሉ ሰዎች በጣም መጥፎ ጨካኞች እንዳይሆኑ በሆነ መጠን ማለስለስ ነው እና እነዚህን ደግሞ መስራት የሚችው እንዴት ታሪክሽን በመንገር በማስረዳት ከእነሱ ጋር ታያያለሽ፣ እንዴት ሊንክ ትፈጥሪያለሽ። እናንተ ማለት እኔ ማለት እናንተ ናቸው የሚለውን አይነት የስቶሪ ቴሊንግ ፓወርን የተመለከት ነው በአሁኑ ወቅት ማለት ነው። እንደው የስቶሪ ቴሊንግን ፓወር ስታነሳና ወደኛ ሀገር ሁኔታ ነገርየውን ስናየው እንደው በተለያየ ምክንያት የሚደረጉ የተለያዩ እንቅስቃሴዎች እስካሁንም ድረስ የትግል እንቅስቃሴዎች ወይንም ደግሞ ሰዎች ራሳቸውን በዚህና በዛ ምክንያት ትግል እያደረግኩኝ ነው ብለው ያው ለሌላው ትርጉም ይሰጣል አይሰጥም የሚለው እንዳለ ሆኖ ግን በምን አይነት መንገድ ነው ታሪኮችን የሚያስተላልፉት አላማቸውን የሚናገሩት ምናምን የሚለውን ስታይ እሱንም ጭምር እየፈተሽኩኝ ነበር እና እንኳን አይደለም ሊያበዙ ወዳጅ ሊያበዙ አይደለም የሆነ እንቅስቃሴያቸው ላይ ወይንም የሆነ የትግሉ መሪ የሚሉት ላይ አንድ ጥያቄ ከጠየቅ በቃ ስም ማጥፋት ደረጃ ይሰማራሉ በዘመቻ መልክ እና እንዴት ተደርጎ እንደውም ሰዎች በተወሰነ መልኩ እንኳን ሊያስቡ የሚችሉ ሰዎች ህሊና ያላቸው ሰዎች ይሄንን ነገር አብሬ ልቆም መቆም የሚገባ ነገር ላይ ነው የሚሉ ሰዎችን እንኳን በምን አይነት መንገድ እንደሚገፉ የምታይባቸው የተለያዩ አይነት እንትኖች አሉ ታሪኮች አሉና እሱ ጭምር ብዙ የሚያስተምረን ነገር ያለ ይመስለኛል። ይሄ ልክ ላልሆነው ነገር እሱን ተው፣ ግን እውነተኛ የሆነ ኮዝ ኖሮ እንኳን እውነተኛ የሆነውን ኮዝ የሚነገርበት መንገድ የሚተረክበት መንገድ ሌሎችን ለማሰባሰብ የሚሞከርበት መንገድ የበለጠ የሚበትን የበለጠ የሚገፋ የሚያበላሽ ነውና ወይም ደግሞ የሆነ የውሸት ታሪክ የመፍጠር ነገር ብዙ እውነተኛ ነገር እያለ የሆነ የውሸት ታሪክ የመፍጠር እንደሱ አይነቱ ነገር እናያለን እና ብዙ ልንማርበት ከወደድን የሚያስተምረን ነገር ያለው እንቅስቃሴ ነው ብዬ አስባለሁኝ እና ይሄ ፍትሃዊነትን የመቃወም ነፃነትን የመጠበቅ ጉዳይ ይመለሳል አይደል? በጣም ወደኋላ ይመለሳል ካልጠበቅከው። በጣም እሱን ነው ያሳየኝ። አሜሪካ እንዲህ ትሆናለች ተብሎ በዚህ አጭር ጊዜ ውስጥ እንዲህ አይታሰብም ነበር እና ምን አሰብኩኝ፣ ረዳት ፕሮፌሰር በትክክል ልጥራው እንትናቸውን አላውቅም፣ ተስፋዬ ገሰሰ ያሉት ነገር ነበር የሆነ ኢንተርቪያቸው ላይ አሜሪካ እኮ እንዳሁን አልነበረችም ያኔ እሳቸው በሚሄዱበት ጊዜ ያኔ ጥቁሮች ምናምን እና እንዴት ቶሎ ወደ ሀገር ውስጥ የሚመጡበትን አንዱ ምክንያት በወቅቱ የነበሩ ኢትዮጵያውያን ለመኖር እኮ እንዳሁን እኮ ደስ የምትል ሀገር እኮ አልነበረችም አሜሪካ ምናምን ያሉትን ከዛኛ መተን ጥሯን አይተን እንደገና ደግሞ አሁን መበላሸት አይነት ነገር የሚመስለው ነገር እንደዚህ መበላሸት የሚችል ነው፣ የሰው ስርዓት ነው፣ እንደገና ራሱ ሰው ካልጠበቀው በስተቀር ምናምን የሚለውንም ብዙ እንድንማርበት የሚያስችል ይመስለኛልና አክሎት ቢራራም ዶክተር አክሎት ቢራራም ይህን ገልጿል መጽሐፉ ይመስለኛል። ኢትዮጵያን ተማሪዎች የተመረቁበት ቀን ነው ትኬት ቆርጦ ወደ ኢትዮጵያ የሚሄዱት። ምክንያቱም እዚህ ያለ ዘረኝነት የሚያስቀምጣቸው አልነበረም ኤርሊ 1960s እና ከዛ በፊት። እንግዲህ አሁን ላይ ደግሞ ሰው ለትምህርት መጥቶ ለማንኛውም ሁኔታ መጥቶ ሊቀር የሚመኝበት ሀገር ሆኗል። አሁን ያን ደግሞ ትሬንድ እየተመለከትን ነው። የሚገርምሽ እኔ ብዙ የፋን ስቱደንቶች አሉኝ እንደ ክላይንት እና አንዳንዴ ይጠይቃሉ፣ ኧረ እኔ መሄድ ይሻለኛል። አንዳንዶቹ መጥተው ብዙዎቹ ይህን ሚንስም ያላቸው አይደሉም፣ ግን እኔ መታሰር አልፈልግም፣ ጀስት እኔ መሄድ ነው የምመርጠው። ብዙ ኦፕሽኖች እንኳን እያላቸው ማለት ነው። እና ይሄ ትሬንድ ሊቀለበስ ሊችል እንደሚችል ማሳያው ነው። ሁልጊዜ እንግዲህ የምትሰሪው አብረሽ አይንሽን ሂስትሪ ውስጥ ያለ ሰዎች ናቸው ያንን ነገር የፈጠሩት። ራይት ሂስትሪ ባይትሰልፍ 50 ዓመት ስለሞላው ጥሩ የሚሆን አይደለም። እዛ ውስጥ ያሉ ሰዎች ማሰብ ችለው ይሄ ነገር ፌር አይደለም ብለው ነው የቀየሩት። እና ለዚህ ነው ታሪክ ራሱን ይደግማል የሚባለው እኮ። ታሪክ ጀስት አሁን ሰዓቴ ነው ራሴን ልድገም ብሎ አይደለም፣ በታሪክ ውስጥ ያሉ ሰዎች ናቸው። ስለዚህ እነዛ ሰዎች
ልክ ያ ታሪክ ሲፈጠር የነበረው ኢንቫይሮንመንት ውስጥ ድጋሚ የሰው ልጅ ብታስቀምጩ ይደግመዋል ያን ታሪክ ማለት ነው። ሁለት ሰዎች በጣም እርቧቸው በጣም ከባድ ኢሹ ብትሰጫቸው ይገዳደላሉ። ምክንያቱም እርቧል እና በዛ ኮንዲሽን ውስጥ የሆነን ሰው በረሃብ ኮንዲሽን ውስጥ የሆነን ሰው ብታስቀምጪ ሪያክት እንዴት እንደሚያደርግ እንደምታውቂ። ለዛ ነው በሆነ የታሪክ ኢንቫይሮንመንት ውስጥ ለምሳሌ ምን ማለት ነው ቼክ ኤንድ ባላንስ በሌለበት ስርዓት ውስጥ ገዢ ፊሎሶፊው የዘር የበላይነት በሆነበት ስርዓት ውስጥ ሌሎች ሰዎችን በቀላሉ መግደል ማባረር ይቻላል። አለቀ። ለምሳሌ ጥቁር የበታች ነው በሚባልበት በሃይማኖት ደረጃ የነጭ የበላይነት በሰፈረበት ስትራክቸር ውስጥ ይህንን የሚያስቆም ዌል ኦርጋናይዝድ የሆነ ቼክ ኤንድ ባላንስን የሚጠብቅ ሲስተም በሌለበት ውስጥ ስቲል ማይኖሪቲ ይጨቆናል። አሁን የተመለከትነው ያ ነው። ለምሳሌ አንድ ሰው ታስሮ የሚሄድበት መንገድ ዲፖርቴሽን ሴንተር ውስጥ ሲሞት እና ይሄን ስትዘግቢ ከታች በተለይ ነጮቹ ሲዘግቡ ከታች አይተሽ ከሆነ አይ ቮትድ ፎር ዲስ የሚሉ ሰዎች ታገኛለሽ። እና መጥፎ ታሪክ መጥፎ ነገር እንኳን እያዩ ምንም ጀስት ቢያካለስ እና አይ ቮትድ ፎር ዲስ ይሄ እንዲሆን ነው የምፈልገው የሚሉ በሲምፓቲ የማሳየት በሀዘን ወቅት እንኳን ምሳሌ አሌክስ ፕሬት በተገደለበት ሰዓት ኢሚዲየትሊ 2-3 የመንግስት ባለስልጣናት ወጥተው ቴሮሪስት ነው አሉት። ማሳከር ሊያደርግ ነው የመጣው አሉ። እንግዲህ ሽጉጥ ይዞ እጁን ወደ ሽጉጡ ሲመታ እንኳን ያልሰደደን ሰው ወዲያው ቴሮሪስት ነው አሉት። እና እነዚህም በጣም ማህበረሰብ በሶስት ነው የሚከፈለው በሜጀር ደረጃ አክቲቪስት የሆነ በጎ ሀሳብ ይዞ የሚነሳ በጣም ጥቂት ማህበረሰብ አለ። መጥፎ ሀሳብ ይዞ የሚነሳ በጣም ጥቂት ማህበረሰብ አለ። ሁለት አሉ። መሀል ላይ ማጆሪቲ አለ። ኢንአክቲቭ የሆነ አለ መሀል ላይ እና የምትታገዩ ይሄ ጽንፈኛውን በአይዲዮሎጂ ደረጃ አሁን እኮ ስቲቨን ሚለርን ለመለወጥ አይደለም የምትታገዩ ስቲቨን ሚለር እንደማይለወጥ በፍጹም። እዛ ላይ ጊዜሽን ኢነርጂሽን ማባከን የለብሽም። ምክንያቱም እነዚህ አይዲዮሎግ ናቸው። በአይዲዮሎጂ መጨረሻ ላይ ሲረቱ ይረታሉ እንጂ አታመጫቸውም ወደ መሀል ወይ ወደ አንቺ። ኢንአክቲቭ የሆነውን መሀል ያለውን ማህበረሰብ ነው። ምክንያቱም መሀል ያለው ማህበረሰብ በሆነ መንገድ ተከፍቷል። እስቲ ደግሞ ትራምፕን ልሞክረው ብሎ ነው የመረጠው። እና ይሄን ማህበረሰብ ነው የምታስቢ የምትጨነቂ ማለት ነው። እንዴት ነው ወደ እኔ ልሳብ? ኢንአክቲቭ የሆነውን ማህበረሰብ እንዴት ነው ኮንሽየስን ማነቃው የምችለው ኖ ሊል እንዲችል ማድረገው? ምክንያቱም ይሄን ማህበረሰብ ስትገለብጪ ያንን መርታት ትችላለሽ። ፓወር ማለት ነው። ላይን የለቀቁ መሰለኝ አላውቅም። በጣም ደስ የሚል ነው። ብዙ ነገር ነው እና በታሪክ አጋጣሚ ሊደገም እንደሚችል ከዚህ በፊት የተመለከትናቸው ነገሮች እስካሉ ድረስ የሆነ ጊዜ ከተከሰተ ወደፊት ሊመጣ የሚችልበት ነገር እርግጠኛ መሆን አለብሽ ሁል ጊዜ። ለዚህ ነው ፊቸሩን ለማወቅ የሚጓጓ ሰው በጣም ሩቅ ወደኋላ ያንብብ ይላል ሲኤስ ሉዊስ። እና ወደፊትም የሚመጣውን ለመገመት የሚያስብ ሰው የሚፈልግ ሰው በጣም ወደኋላ ሄድና ያንብብ እና ያን ነው ሪሰርክል የሚያደርገው ሂስትሪ። ምክንያቱም ሰዎች ከሚሞሪያቸው ስለሚያስወጡት አሁን እኛም ስሌቨሪን ረስተናል። ምክንያቱም ነኖፋስ ስሌቨሪ ውስጥ አልተወለድንም፣ እዚህ ሀገር አልመጣንም እና ታሪክ ነው ለእኛ ይመስለን በቃ በመጽሐፎች ያሉት ይህን ያህል 400,000 ጥቁር እንዲተገደለ። ስለዚህ ሚሞሪያችን ውስጥ ስሌቨሪን ያመጡ ፍልስፍናዎች እና እነሱን ያስተናገዱ ሰዎች ምን እንደሚመስሉ ረስተናቸዋል። ስለዚህ አሁን ራሱን በእነዚህ አይነት ሰዎች ሲደግም አናውቀውም እኛ ኤክስፔሪንስ እስካላደረግን ድረስ ማለት ነው። ለዚህ ነው ወደኋላ ሄደሽ ታሪክን ማገላበጥ እና ልክ አሁን አንዳንድ ሰዎች የሂትለርን ታሪክ ሲያመጡ እኔም አንዳንድ ጊዜ ለመጻፍ ስሞክር ትራምፕን ከሂትለር ጋር እያነጻጸርከው ነው ምናምን ይላሉ። ኖ ትራምፕን ከሂትለር ጋር እያነጻጸርን አይደለም። ጀስት ትሬንዱን ነው የምትመለከችው። ለምሳሌ አይሁድ መጨፍጨፍ የጀመረው ላስት 5 years ከ10 ዓመት በኋላ ማለት ነው። ናዚ ወደ ፓወር ከመጣ ከ10 ዓመት ሙሉ ሰላም ነበር። በህዝብ መመረጡ ስታይ ምናምን 10 ዓመት ሙሉ በቃ እያስተዳደረ ነበር። ግን ቀስ እያለ ሲስተሙን እየለወጠ መጨረሻ ላይ ካምፑስ ለመግደል የሚያስችለውን ሲስተም ከ10 ዓመት በኋላ ገንብቶ ነው መግደል የጀመሩት። እና ለምሳሌ አንዳንድ ጊዜ አሁን ሰዎች መጥተው ሚተርምን ነው የምንጠብቀው ይላሉ ብዙ ሰዎች። ፕሬዲክሽን በአብዛኛው ስህተት የመሆን ቻንሱ ከፍተኛ ነው። አሁን የምናገረው ነገር 90% ላይሆን ይችላል። ምክንያቱም ፕሬዲክሽን ባህሪው እንደዛ ነው። ግን አንድ ነገር ይሰማኛል። ምክንያቱም የትራምፕ አድሚኒስትሬሽን ውስጥ ያሉ ሰዎች በአይዲዮሎጂ ነው ይህን እያደረጉ ያሉት። ለምሳሌ አንደኛው አይዲዮሎጂያቸው ምንድን ነው? አሜሪካ ውስጥ የነጭ የመውለድ መጠኑ እየቀነሰ ነው። ስለዚህ ሪፕሌስመንት ቲዮሪ የሚባል አለ። ፌክ ነው በብዙ መልኩ፣ ግን እነሱ ያምናሉ። ስለዚህ ኢሚግራንቶችን በሁሉ መቀነስ አለብን። ፈርስት ዲፖርት ማድረግ፣ በሰከንድ ወደዚህ ሀገር የሚመጡ ሰዎችን መቀነስ። ለምሳሌ ከ75 ሀገሮች የጉዞ እገዳ ተደርጓል።
ከአፍሪካ ውስጥ 44 ሀገሮች ጉዞ እገዳ ተደርጎባቸው ጉዞ እገዳ ያልተደረገባቸው ሀገሮች ባይመጡ ናቸው መጀመሪያው እዚህ ሀገር ፋሚሊ የሌላቸው ኢሚግራንት ቪዛ ማይጠይቁ ናቸው። በቁጥር ደረጃ ሴልደም እዚህ ሀገር አራይቭ የሚያደርጉ ናቸው። እዚህ ወደ 4 ሚሊዮን አካባቢ ሰው በዚህ ትቀንሻለሽ ማለት ነው። ኖ ከ4 ዓመት በኋላ የዲሞክራት ፓርቲ ይመጣ ይሄ ሊለውጠው እንደሚችል ግን 4 ዓመት አንድ ሰው አሜሪካ ውስጥ አዘገየሽው ማለት ማለት ነው ትዳሮች ይፋታሉ። ከዛ ትዳር ለምሳሌ ባለቤትሽን ብታመጪ ዛሬ ልትወልጂ ምችውን አትወልጂም፣ እድሜው ያልፋል። በዚህ ደረጃ ካልኩሌት ያደርጋሉ። እናት አባት ቢመጣ አሁን ላይ ሌሎች ልጆቻቸውን ስፖንሰር ማድረግ ይችሉ ነበር ኔክስት 4 years ራይት። 4 ዓመት ብታዘገኝ ግን እናት አባት ይሞታል፣ ስፖንሰር የሚያደርግ የለም። እና ይሄን ስታመለክቺ ሰከንድ ሰርድ ሌቨል ስትመለክቺ በጣም ብዙ ኢሚግራንት ነው የማይመጣው ማለት ነው ወደ አሜሪካ ኖት ኦንሊ። እና ይህን በአይዲዮሎጂ የሚመራውን አካል በስነስርዓት መረዳት ማወቅ ያስፈልጋል። እንዴት ነው ራን የሚያደርጉት? ስለዚህ ሚድተርም ሲመጣ ምንድን ነው የሚሆነው? በአይዲዮሎጂ የሚመራው አካል ሚድተርም ላይ ሌትስ ሴይ ዲሞክራቶች ነው የሚመረጡት። ኦንሊ ቲንግ ዲሞክራት ይህን ሂደት ሊያስቆም የሚችሉት በበጀት ነው። ዲኤችኤስ የሚመደብለትን ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚመደብለትን በጀት ካላስቆሙት በቀር ውስጥ ያሉ ሰዎች ሚድተርም ውስጥ ተሸነፍን ብለው እንደውም አግሬሲቭሊ ነው የኢሚግሬሽን ሂደት የሚተገብሩት። ለምን? ምክንያቱም የሚመጣው መንግስት የዲሞክራት። ስለዚህ በተቻለ መጠን በአይዲዮሎጂ ስለሚመሩ ብዙ ኢሚግራንት ብናስወጣ ሊስት እንቀንሰዋለን እዚህ ሀገር ያለውን የኢሚግሬሽን ሌቨል ለሚሉት እና በእኔ ዲሞክራቶች የበጀትን እርምጃ ካልወሰዱ አግሬሲቭ የሆነ ኢንፎርስመንት እንደውም ከሚድተርም በኋላ ኤክስፔክት ማድረግ ይኖርብናል ብዬ ነው የማስበው። ለዚህ ነው ፕሮባብሊ በዚህ ሰሞን ቴሌግራም ፔጃችን ላይ ሙሉ ላይ ስለ በጀት እናወራ ነበር። የዲኤችኤስ በጀት ላይ አይናዎቻችን እንድናደረግ ማለት ነው። ያ የሚነግረን ነገር አለ። አንዱ የቼክ ኤንድ ባላንስ ሲስተም ያስለው እንደው ይሄ ተመልሶ የመምጣትን ነገር ታሪክ ራሱን ይደግማል የሚለውን ቅድምም እንደዚህ ስታነሳ ተመልሶ ደግሞ የሚስተካከለውም እንዴት ነው የሚለውን ነገር ሳስብ እነዚህ ሰዎች አሁን እኮ ሚኒሶታ ላይ በእንደዚህ አይነት ብርድ ወጥተው ልክ ያልሆነ ነገርን የሚቃወሙት ሰዎች እንዴት ተፈጠሩ የሚለውን ስናይ ረጅም ጊዜ ደግሞ ሲሰራ የነበረ በትምህርት ቤቶች በተለያዩ ተቋማት አማካኝነት ስለ ሰው መብት የተለያዩ ጥሩ ጥሩ ትምህርቶች ነበሩ አይደለ? እነዚህ ቫሊዎቻችን አሁን እየታዩ ያሉት አይደለም ምናምን ብለው የሚንገበገቡት እንደ ቫሊዩ የሚያስቧቸው ነገሮች ስላሉ ነው፣ በደንብ ስለተሰሩ ነው። እና እነዛ ሰዎች ናቸው አሁን ይህንን እያደረጉ ያሉት። እና የትምህርት ጉዳይ፣ የቃል ጉዳይ፣ የንግግር ጉዳይ፣ የአስተምሮ ጉዳይ ምን አይነት ፓወር እንዳለው ጭምር ነው የሚያሳየኝ። እነዚሁ ናቸው መልሰው ደግሞ እየተበላሸ ያለውን ነገር መልሰው የሚለውጡት። እና ለእንደሱ አይነት ነገሮች ብዙ ጊዜም እንደው የሆነ ልክ ያልሆነ ነገር የምንለውን ነገር ወይንም ደግሞ ስርዓት ወይንም ደግሞ የፖለቲካ ቡድን ስንቃወም እዛ ጋር ብቻ ነው እኛ የምናተኩረው እንጂ እንዲህ አናስበውም። ትምህርቱና ከአይምሮ ጋር የተያያዘውን ነገር መጥፎ ዘር ጥሩ ዘር የሚባለውን ነገር አናስበውም። እና እሱንም ጭምር ያስተማሪ ነው። ከየት ተገኙ እነዚህ ሰዎች? አልበርት ካሙ ፕሌግ የሚል መጽሐፍ አለው። በጣም ኢንትረስቲንግ መጽሐፍ ነው። እና ልክ እንደ ኮቪድ ያለ በሽታ እንደ አልጄሪያ ከተማ ውስጥ በ19ኛው ክፍለ ዘመን ይመጣል። በጣም ትንሽዬ ከተማ ናት። እና ፕሌጉ በአይጥ ነው የመጣው። ከተማውን ይጨርስና መጨረስ የሚችለውን ከዛ መጨረሻ ላይ በራሱ ጊዜ ወጥቶ ይሄ ፕሌግ ወደ ላይብራሪዎች ሄደ ይላል። ምን ማለት ነው ብዬ ይገርመኝ ነበረ። ፕሌግ ያለው እሱ እንትን ነው፣ ይሄ ፖለቲካል ሀሳብ ነው፣ እንደ ናዚ እንደ ስሌቨሪ ነው። እና ፕሌጉ አልጠፋም፣ ወደ ላይብራሪዎች ሄደ። ምክንያቱም መጽሐፍ ውስጥ ይገባል፣ ትውልድ እንደገና ይቀልበዋል። አሁን ስሌቨሪን ጀስቲፋይ የሚያደርጉልኝ ሰዎች ይመጣሉ። ከዛ በኋላ ስሌቨሪን እኮ ያሰቡት ሰዎች እንደዚህ ናቸው። ለምሳሌ ኢትዮጵያ ውስጥ የህወሓት አድሚኒስትሬሽን በነበረበት ሰዓት ህወሓትን የሚቃወሙ ሰዎች የሚያነሷቸው ሬቶሪክ ኦፍኮርስ ህመም ውስጥ ያለ ሰው ነው፣ ስቃይ ውስጥ ያለ ሰው ነው። ግን ኔክስት ላይ የወለደውን ጦርነት ትመለከቻለሽ። ጦርነቱ ሰዓት ላይ አንዱ ለአንዱ ያለማዘን ሁኔታን የፈጠረው እነዛ ሬቶሪኮች ናቸው መጀመሪያ ላይ ነበሩ። እና ከእንደገና ፓርቲና ህዝብን ሳይለዩ እንደገና በጭካኔ እንዲናደርግ ተለይተው ይቀመጡ ምናምን የሚል አንድ ያደረገ የሆነ ፓርቲን መቃወም ልክ ነው፣ ሊቃወሙት የሚገባ ፓርቲ ነው። ግን ከህዝብ ጋር አጋብቶ ሁሉ እነዛን መስመር አለማስመር። አሁንም ይሄንንም ነገር ስንናገረኛ መጠንቀቅ ያለብን በጣም ኬርፉል መሆን ያለብን ከነጮች ጋር ላለማገናኘት ቴንደንሲዎች አሉ። ለምሳሌ
ለምሳሌ የሚኮሳተርብን ነጭ ራሱ የሚጠላል ሊመስለን ይችላል። የራሱ ላይፍ ላይ ተኮሳትሮ የመጣ ነው የትራምፕ ደጋፊ ስለሆነ እንደዚህ አይነት ቴንደንሲዎችን እንዳንፈጥር። ምክንያቱም እንዳየነው ሚኒሶታ ውስጥ በአብዛኛው ወጥቶ ዋጋ የከፈለው ነጭ ነው እና በሌላውም ዓለም ኦፍኮርስ ጨቋኞች የሚነግዱባቸው ማህበረሰቦች የመጀመሪያውን ሳክሪፊኬሽን ሲከፍሉ ጥሩ አለው፣ እነሱንም ይጠብቃቸዋል በኋላ ላይ። ለምሳሌ በአንድ ማህበረሰብ ስም ስልጣን የሚይዝ ግለሰቦች ስልጣን ላይ ሲይዙ ከዛ ማህበረሰብ ውስጥ ያሉ ሰዎች የመጀመሪያውን ሰልፍ ቢወጡ የተሻለ የሚሆነው ለተበደለው ሰው ብቻ አይደለም፣ ለራሳቸውም የተሻለ ነው። የአኒሞሲቲን ላለመገንባት የሚመጣውን ለውጥ በጎ ለማድረግ ኢትዮጵያ ውስጥ መሆን ያለበት አይነት እንደዚህ አይነት ነገሮች ቢበረታቱ ሰልፍ ሴንተርድ የሆነ ሰልፍ ኢንትረስት ቤዝድ ያደረገ ትግል ላይ ኢትስ ኖት አባውት የቪክተሙን መታደግ ብቻ አይደለም። ነገ ይሄ ዛሬ የሚያደርጉት እነዚህ ነጮች ለልጆቻቸውም እያሰቡ ነው። ምክንያቱም ልጆቻቸው ከጥቁር ጋር ከስፓኒሽ ጋር ነው የሚኖሩት የዛሬ 30-40-50 ዓመት እና ይሄ ታሪክ እኮ እየተጻፈ ነው። ገባሽ? በዚህ ሰዓት ኢሚግራንቱ ሁለተኛ ልጆቻቸው ሬጂስተር እያደረጉ ነው። አሁን አንድ ልጅ እናቱ አባቱ መጥቶ ሲነጠቅ እየተመለከተ አሜሪካዊ ነው፣ ያድጋል፣ ነገር ቦታ ይይዛል እና ለነጭ የሚኖረው ፊሊንግ መጥፎ ነው። ስለዚህ ነጮች ወጥተው መታቀል ነበረባቸው፣ ያን እያደረጉ ነው። እኛም ሀገር ውስጥ እንደዚህ አይነት በተለይ ጨቋኞች እኔ ከዚህ ዘር ነኝ የወጣሁት ብሎ ያን ዘር ለመጠቀም ሲጥሩ ኖ ማለት ያስፈልጋል። ኖ የምንለው ለራሳችን ነው፣ ሰልፍ ኢንትረስት ነው ይሄ ድራይቭ ማድረግ ያለበት ብዬ አስባለሁ። የዛኔ የራሳችንን ማህበረሰብ ፕሮቴክት እናደርጋለን በኋላ ላይ። ምክንያቱም አይቀርም፣ ክፉ ሀሳብ ይሸነፋል፣ እንደገና ቢመጣም ይሸነፋል። እውነት ነው። በአንድ በኩል በአንተ ስም ብሎ በሃይማኖትህ ሊሆን ይችላል፣ በዘውግ ሊሆን ይችላል የሚጨቁንን ነው በእኔ ስም አትጨቁንም፣ እኔን አትወክለኝም ማለት። በሌላ በኩል ደግሞ እንዲህ ጨፍልቆ የሆነን መሪ አይቶ ህዝብን ሁሉ ከሱ ዘውግ የመጣውን በሙሉ አንድ ላይ መጨፍለቅ፣ የእሱን ሃይማኖት የሚጋሩትን ሁሉ አንድ ላይ መጨፍለቅ፣ ከሆነ ፓርቲ ተነስቶ ለህዝብ ጥላቻ ማሳደር አይነቱ ነገር እሱ ራሱ በውጤቱም በጣም እጅግ አውዳሚ ነው። እንደገና ደግሞ እውነትም አይደለም። የትኛውም ዘውግ ውስጥ የትኛውም ሃይማኖት ውስጥ ሁሉም ሰው ተመሳሳይ ነው ማለት አይደለም። ሊሰራበት እንዲመሳሰል ሊደረግ ብዙ ሊጣር ይችላል። ብዙ ሰውም ተመሳሳይም ሊሆን ይችላል። ያም ሆኖ ጥቂቶች አሉ እንደው ባይኖሩምም እነዚህ ሰዎች እኮ እንደዚህ መጥፎ ትምህርት ገብቶባቸው ነው፣ ፈርተው ነው፣ እንደዚህ ነው የሚለውን ልንረዳ የሚገባበት እና ዋናውን አስተምሮን የምንመታበት ወይንም ደግሞ የዛ ዋና የሆኑ ሰዎችን የምንታገልበት የምንለይበት አይነት ነገር ከህዝብ እሱን ነገር እስካሁንም ችግራችን ስለሆነ በፊትም አሁንም ችግራችን ስለሆነ በደንብ ልናስብበት የሚገባ ነገር ይመስለኛል። የመደራጀት ጉዳይ፣ በስሜት ያለመነዳት፣ ብዙ ነገሮችን ማንሳት ይቻላል። በጽሁፍም አንተ ደስ በሚል ሁኔታ ብዙ ያነሳቸው ነገሮች አሉ። እንግዲህ ተከታተሉት ማለት ነው የምፈልገው። ሙሉ ለው በተለያዩ የሶሻል ሚዲያ አካውንቶቹ ቆንጆ ትምህርቶችን፣ ኢንፎርሜሽኖችን ታገኛላችሁ እና ተከታተሉት። በመጨረሻ ከዚህ ጋር በተያያዘ ሳልል ባላልፈው የምትለው ካለ ሙሌ ወደ አንተ ልሄድ። ነው በደንብ ያወራን ይመስለኛል። ብዙ ማለት የምንችላቸው ነገሮች አሉ። እንግዲህ ኢትዮጵያ ውስጥ ያለን ሰዎች ይህን ያንችን ሚዲያ በብዛት የሚከታተሉ ከዚህ ምን እንማር ብሎ ማየት ያስፈልጋል። አሮን ቲንክ እንግዲህ አንዱ እኔ ደስ የማይለኝ እንግዲህ ብዙ ኢትዮጵያዊ ወደን አይደለም ኢትዮጵያ ውስጥ ያለ ኢንቫይሮንመንት ነው፣ ሁሌ ወደ ውጭ ብቻ ነው የምንመለከተው። ወደ ራሳችንን መመልከት እጅግ ወሳኝ ነው ብዬ አስባለሁ። ምንድነው ኢትዮጵያ ላይ ይሄን ነገር ማሳደግ የምንችለው? ለምሳሌ ዛሬ ከሚኒሶታ ኢትዮጵያኖች ምን እንማራሉ? ይሄን ወደ ኢትዮጵያ ማምጣት አንችልም ያሉ ሰዎች አሉ፣ ሪያክት ያደረጉና የስ 100% ማምጣት እንደማንችል ጠፍቶኝ አይደለም፣ ግን ምንድነው ልንማር የምንችለው? በሆነ መጠን የምንማራቸው ነገሮች አይጠፉም ከዚህ ውስጥ እውነት ለመናገር እና ያን ጎልግሎ ማየት፣ ራስን ኦፕን ማድረግ፣ ክሬቲቭ መሆን። ምክንያቱም ማናቸውም እንቅስቃሴዎች፣ የመብት ትግሎች ክሬቲቪቲ ይጠይቃል። በጣም ምንድነው ሊሚቴሽን ሲኖሮች ጥሩ ነው በላይፍ ውስጥ። ብዙ ሰው የሚረዳው ነገር ሊሚቴሽን የሌለው ሰው ደስተኛ ሁሉ ነገር ያለው ይመስላል። እውነታ ግን ሊሚቴሽን ያለው ሰው ነው ክሬቲቭ። መፍጠር የምትጀምሪው ሊሚቴሽን ሲኖርሽ ነው። የሆነ ነገር ሊሚት ሲያደርግሽ ክሬቲቭ መሆን ትችላለሽ። ሊሚት ከሌለሽ ግን ብዙ ሀብት ያላቸው ድርጅቶች በአብዛኛው ይጠፋሉ። ኖኪያን አይተሽ ከሆነ፣ ኮዳክ ካምፓኒን አይተሽ ከሆነ እነዚህ ብዙ ሀብት እጃቸው ላይ ያሉ ድርጅቶች ናቸው። ሚሞሪን መፍጠር ያልቻለ ካምፓኒ በኋላ ወጣ ኮዳክ ፊልም።
ኖኪያን ሞባይል ከተመለከቱ ስማርትፎንን ማምጣት ስላልቻለ ተገፍትሮ ወጣ ከዓለም ላይ። ምክንያቱም ማሲቭ የሆነ ማርኬት ስለነበራቸው ኮንትሮል አድርገዋል ኤቭሪቲንግ። ክሬቲቭ መሆን አልቻሉም። አዲስ ዌይስ ምን አለ የሚለውን ማለት ነው። እና የታፈነ ማህበረሰብን የመሰለ ክሬቲቭ ማህበረሰብ ላይኖር ይችላል። በሊሚቴሽን ነው የተከበው እና ከዛ ውስጥ መውጫ መንገዶችን ማየት መቻለው። ጀስት ተስፋ ለመቁረጥ እና ከዚህ ምን እንማራለን የሚለውን ነገር መመልከት ነው የሚያስፈልገው። ፕሮባብሊ ሜይ ቢ አዲስ ማስታወቂያ አንቺም አሁን ከፍ አድርገሻል። ኮሎራዶ ላይ በአሁኑ ሳምንት አለን ዲስከሽን። እንግዲህ ስለ ኢሚግሬሽን ሂደት ነው የሚሆነው። ሙሉ ለሙሉ ኢሚግሬሽን ላይ ነው የሚያተኩረው። በአካልም አይ ዶንት ኖ ፕሮግራሙን አዘጋጆች ሰዎች በዙም እንደሚፈቅዱ እርግጠኛ አይደለሁም፣ ግን አትሊስት በአካል መገኘት ትችላላችሁ። እሁድ ነው አይደል? ልክ ነው፣ እሁድ ነው። እሁድ 2 ፒኤም በኮሎራዶ ሰዓት አቆጣጠር። እንግዲህ ኮሎራዶ ያላችሁ ይህንን እድል ተጠቅሙ። ዴንቨር ኮሎራዶ እንግዲህ ማለት እፈልጋለሁኝ። ቴንኪዩ በጣም እሺ፣ አመሰግናለሁ ሪዮት፣ እግዚአብሔር ይስጥልኝ ስለሰጠሽኝ እድል። ቴንኪዩ። በጣም አመሰግናለሁ። አድማጭ ተመልካቾቻችን ከጠበቃ ሙሉዓለም ጌታቸው ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁኝ። ላይክ፣ ሼር እያደረጋችሁ ፕሮግራሞቻችን ለሌሎችም እንዲደርስ አድርጉ። አብራችሁ ስለነበራችሁ እናመሰግናለን። ሰላም። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።